ድንግል ማርያም የአምላክ እናት ናት። ክርስቶስ በፍጹም ሰውነት ከድንግል ማርያም ተወልዶ ዓለም እኔ አልሐምዱሊላህ እኔ አንድ አምላክ ነው። ችግሩ መሰለሽ ልዩ እሱ አይደለም። አሁን ጥያቄ አሁን ይሄን ጥቅስ ቆይ ልዩ እኔ ሶስት አምላክ ነው ማለት ነው። ጥያቄ ያልተረዳሽው እሺ ቀጥል። በሰማይ ያለው የአባቱ ፍቃድ ማርያም ታደርግ ነበር። ክርስቲያን ነበረች ማርያም ክርስቲያን ነበረች። ማርያም ልንገርህ፣ ማርያም የኢየሱስ እናት እንጂ የኢየሱስ አይደለም። ጥያቄ አይደለችም። እንደዛ ነው የመጽሐፍ ቅዱስ ማስረጃ ነው። የመጽሐፍ ቅዱስ አንድ ጥያቄ እኮ እሱ ነው። ገባኝ እኮ አሁን የኢየሱስ ክርስቶስ እህቱ ነው ብለኸኛል። ስለዚህ የኢየሱስ ክርስቶስ እናት እናት ናት። የመጽሐፍ ቅዱስን ንግግር ራሱ በትክክል የመረዳት ችሎታ የለኝም እያልኩ ራስህን እኮ ያወራህ። አቡኪ ካሜራ ከፍተሃል። አሁን እንደዚህ በጣም አቡኪ ወርደህ ምናምን ከመጣ ከባድ ነው። እሺ ካሜራ ከፍቶብታል። እሺ እኔ አሁን እኔን ጥያቄ ልጠይቅ። እሺ በቃ እሺ ጠይቂ። ግን ይሄ ማርያም እህቱ ነች ወይስ እናቱ ነች? እግዚአብሔር ብለሽ በቃ አለቃ። ይኸው ልመልስልህ። ድንግል ማርያም እናቱ ናት፣ እህቱ አይደለችም። ምክንያቱም ወላጅ እናት እንዴት እህት ትሆናለች? ያንተ እናት እህት መሆን ትችላለች ወንድሜ። ልዩ እሱ ቆይ እምነታችሁ ያመጣት ጣጣ ነው። አንዴ አቡኪ ኧረ እምነታችሁ በጣም አንተ ወረቀ ነው በጥያቄ ራሱ በጣም እየወረድክ እንደ ድሮ አይደለም። እሺ እውነተኛው ችግር የለም። ቆይ እጠይቃለሁ። ችግር የለም። እሺ ጥያቄ እንጠይቅና እንይሉ። አሁን ይሄንን ጥያቄ ብለህ ማቅረብ ኧረ እሺ እባካችሁ አንዴ ቆይ አንዴ አቡኪ ያወራና እንቀጥላለን። እሺ አጀማ እውነተኛውም ልዩ አቡኪ ቀጥል። አቡኪ ለመሰለኝ ቀጥል በቃ እሺ እንትን ልዩ ቀጥል። በጣም ከባድ ነው ግን እሺ ማለት ነብያችሁ ማለት ነው ወደዚች ምድር የመጣው መቼ ነው? በስንት ክፍለ ጊዜ ይሆናል? እሱን ነገር ሲቀጥል ደግሞ አላህ ብላችሁ የምትቀበሉት አምላካችሁ ይዳሰም ምንድን አሁን በጣም ማለት የምታመልኩትን አምላክ እግር አለው እጅ አለው እንዲህ ተገልጾላችኋል፣ ታዩታላችሁ፣ ይገለጥላችኋል። መልስልኝ። እሺ ዝም አላችሁ። ልዩ የመጀመሪያው ጥያቄሽ ነብዩ ሰለላሁ ዐለይሂ ወሰለም መች ነው መልእክተኛ ሆነው የተላኩት ነው የሚመስለኝ። ነብዩ ሰለላሁ ዐለይሂ ወሰለም በ6ኛው ሴንቸሪ 570 ላይ አካባቢ ነው የተወለዱት። በ7ኛው ሴንቸሪ ተልከዋል ማለት መልእክተኛ የተላኩት። ማን ይላካቸው? አላህ ነው። እናንተ ኦኬ አላህ ብለህ የምትቀበለው ማለት ተገልጾልሃል? እኔ አላህ ሱብሓነሁ ወተዓላ አንድ ነብይ ለመቀበል ግዴታ አምላክ ተገልጾ ስለዛ ነብይ መናገር አለበት ብዬ አላምንም። ይሄን አንቺም ታምኛለሽ ብዬ አላስብም። አንቺ እንደዛ ነው ብለሽ የምታስቢው? የኔን ጥያቄ እኮ ወንድም ምን መሰለህ፣ እኔ ለመረዳት ነው። እሺ ለመረዳት ብቻ ነው እንጂ ሌላ ክፋት ምናምን አስቤ አይደለም። እሺ እዚህ ውስጥ ያላችሁ ሙስሊሞች እንዳትከፉ። እኔ በጣም ነው የሚከብደኝ ማውራት በነገራችን ላይ። ኧረ እንትና ይሄ እዛ የሚፈጥሩብሽን ቴረር ተይውና እኔ ቀደም እንዳልኩሽ ስትጠይቂ ነፃ ሆነሽ ምንም ነገር ሳትጨናነቂ እየተጨናነቅሽ ነው ሳይሽ ምንም ሳትጨናነቂ እንትና ጠይቂ። እታች ያላችሁ ሰዎች የፈለገችውን ትጠይቅ፣ ምንም አትናገሩ። የሚናገርሽ የለም። አሁን እንትኑም ፖለቲካውን ታዩና ጥያቄሽን ጠይቅ። ማንም ምንም አይናገርሽም። ከዚህ በፊት ተናግረውኛል ብለሽ አልቅድም። በዚህ ከተናገርሽ ብሎክ ይደረጋል። ጥያቄሽን ጠይቅ። አጥቶት መልስልኝ። ጠየቅ ወንድሜ እኮ አንድ ነብይ የተላከለትን ነብይ ለማወቅ ግዴታ አምላክ ተገልጦ ይሄን ነብይ ተቀበሉበት ማለት አይጠበቅበትም እያልኩሽ። ይሄ መስፈርት አይደለም። አንድ ነብይ ለመቀበል አምላክ ለኔ ተገልጦ መናገር አይጠበቅበትም።
ምሳሌ አሁን ነብዩ ያለ መልእክተኛ መሆኑን አንተ በምን አረጋገጥክ? እኔ ጥያቄ እሱ አሪፍ ጥያቄ ነው። አሁን የጠየቅሽው አሪፍ ጥያቄ ነው። ስለዚህ እኔ ነብዩን ሰለላሁ ዐለይሂ ወሰለም ነብይ አድርጌ የተቀበልኩበትን ምክንያት ብነግርሽ ምናልባት የኔን መስፈርት ነግርሽና ግራ እንዳትጋቢ አንድ ጥያቄ ልጠይቅሽ። አንድ ነብይነት የሚረጋገጠው በምንድን ነው? ከዛ ነብይ ሰለላሁ ዐለይሂ ወሰለም ያንን መስፈርት ያሟሉታል ወይስ አያሟሉትም አይተን ካሟሉ ትቀበያቸዋለሽ፣ ካላሟሉ አንድ ነብይ ምሳሌ አንድ ምሳሌ ያው አላህ ነብይ ሲመጣ ወደዚህ ምድር ከአምላኩ ተልኮ ነው አይደል? አሁን ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የምትሉት? ነብያችሁ ወደዚህ ምድር ሲመጡ ያለ መልእክተኛ ሆኖ ነው አይደለ? እኮ ስለዚህ አላህ ያዘዛቸውን ነገሮች ሁሉ ፈጽመዋል። አላህ ነብዩ ሰለላሁ ዐለይሂ ወሰለም የታዘዙትን ፈጽመዋል። ጥያቄ ግን ምንድነው ልዩ እንድትረጂው አሁን አንቺ ነብዩ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን በምን አወቅክ አይደለ የጠየቅሽኝ? ያንን ነገር እንድነግርሽ አንቺ አንድ ነብይ የሚባለው ምን ሲያሟላ ነው ብለሽ ታምኛለሽ? ከዛ ያን የምታምኝበትን ያሟላው ይሄንን ሲያሟላ የተላከበትን ሲፈጽም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም የተላኩትን ሁሉ አላህ ሱብሓነሁ ወተዓላ አድርስ ያላቸውን ፈጽመዋል፣ የታዘዙበትን ተግብረዋል። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ህይወታዊ ታሪካቸውን ያወቀ ሰው የሚያየው ነገር እንደሱ ከሆነ ስለዚህ ያንን መስፈርት ማለት መፈጸሙን ታውቃለህ? ነብዩ ሰለላሁ ዐለይሂ ወሰለም ይፈጽሙ የተገበሩ እንደነበር አላህ ሱብሓነሁ ወተዓላ ይገዙ እንደነበር አስቀምጠናል። እሺ በቃ አመሰግናለሁ። እሺ አይ እኔ ባልቀበሉም ያው አረዳደ ስለሆነ ለምን ምናምን ብዬ አልከራከረህም። ግን አሁን ምሳሌ ብዙ ጊዜ የብዙ ሰዎች ጥያቄ ነብዩ የእናንተ ነብይ አንድች አይሻ የምትባል የ6 ዓመት ህፃን ልጅ እንዳገቡ ወይንም በ9 ዓመቷ እንዳጩ ይታወቃል አይደል? ኦኬ እሱንም መጠየቅ ትችላለሽ እኮ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሆነው እንዴት የ6 ዓመት ልጅ እና የ9 ዓመት ልጅ አግብተው እንትን ይላሉ ብለሽ መጠየቅ ትችላለሽ። ጥያቄሽ እሱ ከሆነ ሳትፈሪ በራስሽ ጠይቂ ያልኩሽ ሰዎች እንዲህ ይላሉ የሚለውን ትተሽ ማለት ቀጥል። እሺ እኔ በራሴ ልጠይቅ ችግር የለውም። አሁን ምሳሌ ነብያችሁ ወደዚህ ምድር ከመጣ በኋላ አንድ አይሻ የምትባል አንድ ህፃን ልጅ የ9 ዓመት እና ግንኙነቱን የፈጸሙት በ9 ዓመቷ ነው። ለትዳር ደግሞ ያጫዋት በ6 ዓመቷ ነው አይደል? እሺ ጥያቄሽ ምንድን ነው? እሱ ጥያቄ ያው እንዴት በ6 ዓመቷ አንድ ፍሬ ህፃንን ማለት ስናስበው ራሱ በጣም ከባድ ነው። አስረዳኝ እንደሆነ ማለት ነው። ለእኔ ብቻ አስረዳኝና እረዳሃለሁ። እሺ ነብዩ ሰለላሁ ዐለይሂ ወሰለም በነገራችን ላይ አሪፍ ጥያቄ አውቂ ልታወራ ፈልገህ ከሆነ አውራሽ እየከለልከንም ከሆነ ልዝጋለህ ካሜራ። እሺ ልዩ አንድ ነገር ለማሳደርም ቀጥሉ። እሺ እንደውም ነብዩ ሰለላሁ ዐለይሂ ወሰለም ይሄንን የነብዩ ሰለላሁ ዐለይሂ ወሰለም አርቆ ሀሳቢነት ከማህበረሰቡ ምን ያህል ርቀው ነገራቶችን እንደሚያዩ የምታይበት ነው። ነብዩ ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ ከማግባታቸው ጋር ነገር ግን ከእሷ ጋር መኖርን አልጀመሩም። ምክንያቱም አንዲት ሴት ካልደረሰች ለአቅመ ሔዋን ካልደረሰች እሷን መድረስ ከእሷ ጋር አብሮ መኖር ስለማይቻል ማለት ነው። መድረስ ስላለባት እሷ እስከምትደርስ ድረስ ጠበቁ። ከ3 ዓመት በኋላ በ9 ዓመቷ ነው አብረው መኖር የጀመሩት። ለምንድን ነው በ9 ዓመቷ ሲባል ራሱ አይሻ ረዲየላሁ ዐንሃ እንደተናገረችው ኢዛ በለገቲል ጃሪየቱ 9 ሲኒን ፈህየ ኢምራ ትላለች። አንዲት ሴት 9 ዓመት ከደረሰች ያቺ ሴት በእርግጥም ደርሳለች ይላል። ስለዚህ አሁን ችግሩ ምንድን ነው መሰለሽ? አሁን ጊዜ ያለውንና አሁን ጊዜ አንቺ የምታያቸውን ሰዎችና ሌሎችን ማነጻጸር ስለተካሄደ ነው። እነሱም ማነጻጸር አይደለም። አሁን አንቺ ስለምታዩ ሳይሆን በዛ ጊዜ የነበራት አይሻ ምን አይነት ሴት ነበረች? አይሻ በእርግጥም ደርሳለች ወይ ነው። በእስልምና አንዲት ሴት ሳትደርስ ማግባት አይቻልም። ግን አይሻ እድሜ ምንድነው ራሷ በአይሻ እንደተናገረችው ነብዩ እሺ ምሳሌ አሁን ነብዩ ያን ነገር ያደረጉት ከራሳቸው ፍቃድ ተነስቶ ነው ወይስ አላህ ነግሯቸው? እሱን እመጣልሻለሁ። አሁን ስህተት ነው አይደለም የሚለውን መጀመሪያ እንግባባ አይሻል? ስህተት ነው አይደለም የሚለውን ከተስማማን ከዛ በኋላ ያለው ቀላል። ሁለተኛ
ሁለተኛ አንቺ ጋር ሊሄድና ከዛ አወከር በደንብ ይሄድበታል ፋይሉም ስለከፈተልሽ አንድ ጥያቄ ልጠይቅሽ እና ማለት ነው አንድ ሴት በስንት ዓመቷ ነው ማግባት አለባት ብለሽ ምታኝ? እኔ እኮ ጠያቂ ነኝ እንጂ ተጠያቂ አይደል? እሺ ማለት በስንት ዓመቷ ስህተት ነው ብለሽ ስታስለምሽ? እሺ አንድ ሴት ማለት ያው ለሁሉም ነገር ዝግጁ የምትሆነው ቢያንስ ከ18 ዓመት በላይ ስትሆን ነው አይደል? የ6 ዓመት ልጅ ማለት እርግጠኛ ነኝ በዚህ ክፍለ ጊዜ እንኳን ካየክ 6ኛ ክፍል እንኳን 1ኛ ክፍል እንኳን የመግባት እድሏ ወይንም 1ኛ ክፍል ራሱ የመግባት እድሏ በጣም እንትን ነው እና ያቺን ለምንም ያልደረሰች ስለዚህ አንድ ሴት 18 ዓመት መድረስ አለባት ለማግባት ብለሽ ነው የምታምኚው? ልዩ 18 ብቻ ማለት ሴት ልጅ ለሁሉም ነገር ዝግጁ የምትሆነው በ18 ዓመቷ ነው ብዬ ስለምረዳው 18 ወይ 20 ቤቶች ማለት ነው። ያቺ ግን ነብዩ በዛ በ12 ዓመቷ ብታገባ ወንድሜ አሁን ምሳሌ ነብዩን ስታያቸው በእድሜያቸው በጣም ማለት 40 ስንት ነበሩ? እሱ ላይ መጣልሽ ልዩ አሁን የሴቷን እንጨርስና የነብዩ ሰለላሁ ዐለይሂ ወሰለም እድሜ እናያለን። አሁን እየተግባባ እንድንሄድ 18 ብለሽ ነው የምታምኚው ወይስ ከዛ በታች? ለምሳሌ 12 ዓመት ቢሆን ችግር አለ ብለሽ ታምኛለሽ? አይ ለኔ አሁን በቂ መስፈርት አይደለም። በ6 ዓመቷ መሆኑ ለኔ ከባድ ነው። በ6 ዓመት ነብዩ ሰለላሁ ዐለይሂ ወሰለም አብረው አልገቡም። አንዴ የጠየቁሽን ጥያቄ 12 ዓመት ላይ አንዲት ሴት በአሁን ሰዓት ብታገባ ትክክል ነው ብለሽ ታምኛለሽ? አሁን ባለንበት ኧረ አይመስለኝም። እኔ እንጃ። አሁን እኔ እንደዚህ አይነት ጥያቄዎች አንተ ወደ እኔ መጽሐፍ ቅዱስ እንደምትሄድ አውቃለሁ፣ ወደ ሰለሞን ጠቢቡ ምናምን እንደምትሄድ አውቃለሁ። ግን እዛ ከመሄድ እየፈራሽ ነው ተወሪው እሱ ላይ አልሄድም። እሺ እና ከዛ እኔ ይቅርታ ከሱ ጋር ነው ማውራት የምፈልገው። እኔ እንዲያስረዳኝ እንጂ ለሌላ ነገር አይደለም። እሺ መልእክት ሊያስተላልፍ 313 ሰዎች አላችሁና አንድ ቻሌንጅ ተጀምሯል። እሱ ምንድነው? ኡስታዛችንን ኡስታዝ ዋሂድን አካውንቱን 1 ሚሊዮን ፎሎወር የማድረስ ነውና 300 ሰዎች አላችሁ። ምናልባት ፎሎ ያላደረገ ሰው ካለ ኡስታዝ ዋሂድን ፎሎ አድርጉ። አካውንት ሊንክ ከፈለጋችሁ እኔ የፖስትኩት ቪዲዮ አለ። አካውንቴ ስገቡ ፒን አድርጌዋለሁ። መጀመሪያ ላይ ነው የሚገኘው። የአካውንቱ ስም ሜንሽን አድርጌዋለሁ። እሱን እየነካችሁ ፎሎ አድርጉ። ኮሜንት ሴክሽን ላይ ደግሞ ጓደኞቻችሁ ሜንሽን አድርጓቸው ፎሎ እንዲያደርጉ። ኦልራይት እና ኡስታዛችንን 1 ሚሊዮን እናድርሰው። አካውንቱ 150 ሺህ ላይ ነው ያለውና ከዛ በላይ ይገባዋል። ክርስቲያኖቹን ብትሆኑ ፎሎ አድርጉ። የምትማሩበት ኡስታዛችን ነውና ፎሎ አድርጉ ለማለት ነው። ቀጥሉ ይስሐቁ። እሺ ልዩ ፎሎ አድርጉ። ያ ጀማ ፎሎ ሁላችሁም አድርጉ። ልዩ አሁን እንትን የመጨረሻ ሀሳብ ላንሳልሽ እና ከዛ አውቂ ጋር እንድትቀጥይ ነው። እሱ በፋይሎች እንዲከፍቱ ያሳይሻል። ምን እንድታረጊ ነው? አንደኛ አይሻ ራሷ መድረሷን ተናግራለች። ሁለተኛ ነገር ይህንን ነገር ስትቃወሚ አንቺ ራስሽ ምን ላይ ቆመሽ ነው? የሆነ ነገር እኔ ስቃወም እኮ እኔ ጋር ለምሳሌ እኔ ሂጃብ መልበስ በክርስትና ቢፈቀድ ሂጃብ መልበስ ልክ አይደለም ምናምን ብዬ ልቃወም አይችልም። ሂጃብ እኮ መልበስ ይሄ በጣም እኮ መጥፎ ነው ምናምን ልል አልችልም። ለምን? ሂጃብ መልበስ እስልምና ላይ ስላለ ማለት ነው። እኔ የምቀበለውን ነገር ሌላ እምነት ላይ የኔ ልክ ያለመሆን አንተን ልክ ያደርጋል ወንድም። የኔ ልክ ያለመሆን አንተን ልክ ያደርጋል። አይ አንቺ የምታምኝበትን ትክክል ነው ብለሽ የምታምኝበትን እኔ ጋር ግን ደግሞ ስታዩ ልክ አይደለም የምትይ ከሆነ ችግር ነው ማለት ነው። ቅድም አሁን በሰጠሁሽ ምሳሌ መሰረት ማለት ለምሳሌ ሂጃብ ማድረግ በክርስትና ቢፈቀድ እኔ እንደ ሙስሊም ተነስቼ በክርስትና ለምን ሂጃብ ማድረግ ይፈቀዳል ብዬ አልልም። ገብቶሻል? ለምንድን ነው ማለለው? ራሴ እስልምና ላይ ስለሚፈቀድ ማለት ነው። ራሴ ትክክል ነው ብዬ ማምነውን ነገር ትክክል ነው አይደለም መለሰልኝ። ግን የኔ ትልቁ ፖይንት አሁን አንድ ልንገርክና አንድ ላይ እንድትመልስ። ትልቁ ፖይንት አሁን ነብዩ በእድሜያቸው በጣም 56 አላውቅም ብቻ ስንት ነው ንገረኝ። 64 ይላሉ አንዳንዶቹ 45 ይላሉ። ምኑን ነው የነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ 63 ዓመታቸው ነበረ። ኦኬ አይሻን ለትዳር ሲያጫዋት ስንት ዓመታቸው ነበር? አይሻን ለትዳር ሲያጫዋት ወደ ስንት ነው?
ወላሂ አለም 40 ምናምን ወይ 51 አካባቢ እርግጠኛ አይደለም። ኦኬ ግን ነብዩ ከራሳቸው አነሳሽነት ተነስቶ ነው አይሻ ለትዳር ያጫወት ወይስ ያላት እሱን በማስረጃ አቡኪ ያሳይሻል። እሱን በማስረጃ ያሳየኝና በቃ እናንተ ንገሩ እንግዲህ። እሺ አቡኪ እሺ ቀጥልበትና እንትን እዚህ ጋር በኋላ ማነሳው ነጥብ አለ። ቀጥል አቡኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እታችን ምናልባት አሁን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ያገቧት ከአላህ የሆነ ግልጠተ መለኮት ወይም አስተርዮ መሆኑን ካሳየንሽ ትቀበያለሽ ወይስ አይ በቃ ካላችሁ ብለሽ እንደመጀመሪያው ጥያቄ ታልፈዋለሽ? ያንን መጀመሪያ ክሪድ አድርጊ። አይ የምቀበለው ከቁርአናችሁ እኔ አልቀበልም። ምክንያቱም ልክ እንዳልሆነ ነው የምቀበለው እንጂ ልክ ናቸው ነብያችሁ አልቀበልም። እዛ ጋር ነው አሁን የምናወራው። ስለዚህ አሁን አንቺ የሴት ልጅ እድሜ ዲሳይድ ስታረጊ ከየትኛው ማዕቀፍ ተነስተሽ ነው ሞራሊቲውን ጀጅ የምታረጊው? ከምን ተነስተሽ ነው? ከመጽሐፍ ተነስተሽ ነው? ከማህበረሰብ ተነስተሽ ነው? የትኛው ሞራሊቲ ስታንዳርድ ይዘሽ ነው? ከማህበረሰብም በተል አንድ ሴት ልጅ 18 ዓመት ሳይሞላት አንድ የ46 ዓመት ቆይ ወደ ማህበረሰብ እሺ ወደ በቃ አነሳሽ አንድ አንስተሻል። ስለዚህ በማህበረሰብ በእናንተ ቁርአን ላይ ነው። እሺ አሁን የኔ ትልቁን ጥያቄ ወንድሜ ትልቁን ጥያቄ ልንገርህ። የኔ አሁን አይሻ ማግባቱ ማጨቱ ምናምን ይሄ ያላ ትእዛዝ ነው ወይ ያላ ረቢልሽ ነው? እሱ ጥያቄ ረቢልሽ ነው ያልኩሽ እኮ አላህ አዞት ነው ነብዩ። እሱ ጥያቄ ረቢልሽ ማለት ምክንያቱም እሱ ያላ መልእክተኛ ነው አይደል ወንድሜ? አዳምጪኝ ቆይ ያ ረቢ ቆይ ያላ መልእክተኛ ነው ወንድሜ አቡኪ። ኦኬ አንድ መጀመሪያ ከይቅርታ ጋር ያመጣሽው ስታንዳርድ ላይ እናወራ። በማህበረሰብ ደረጃ አንድ ሴት 18 ዓመት ካልሞላት ማግባት የለባትም። ከማህበረሰብ ተነስቼ ነው ጀጅ ማድረገው አለሽ። ከማህበረሰብ ስትነሽ አንቺ የተነሳሽው እዚሁ ኢትዮጵያ ላይ ያለ ማህበረሰብ ነው። በየትኛው የአእምሮ መለኪያ ነው? በየትኛው የሎጂክ ወይም ደግሞ የስነ አመክንዮ መሳሪያ ነው ዛሬ በዚህ ዘመን ከ1400 ዓመት በፊት የነበረን አረብ ሀገር የነበረን የሶሻል ስታንዳርድ አሁን ባለ ስታንዳርድ ጀጅ ያደረግሽው? ለምሳሌ ኢትዮጵያ ላይ ምን እያለችን ነው እሷ? ለምሳሌ ኢትዮጵያ ላይ እንጀራ እንበላለን። ስለዚህ ነብዩ እንጀራ ይበላል። ቆይ አይደለም አንተ ለምንድን ነው ጥያቄዎችን እንትን ማትቀበለኝ? እኔ እያልኩት ያሉት ይሄ ያላ መልእክት ነው ያላ። ምክንያቱም ነው ለምንድን ነው የማትፈልገው? እንዴ ጠየቅኩ እኮ ነው እንዴ ያናዳል። በቃ ሚዩት አድርጊና እኛ ብቻ ሐሳቡ ላይ እናወራ። አሁን ምንድነው ያመጣችው ስታንዳርድ ላይ ስቲክ አድርጋ መቆም ስለማትችል ነው የምታልፈው። ሰውኛ ሐሳቡን እናብራራለን። በመሰረቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የትኛው ሚስቶቻቸውን ሲያገቡ ሁሉንም ያገቡት ከአላህ በሆነ ትእዛዝ ነው። ተመልከቱ እንግዲህ ይሄ ሰሂህ አልቡኻሪ ላይ የሚገኝ ሰሂህ የሆነ ዘገባ ነው። ሰሂህ አልቡኻሪ ሐዲስ ቁጥር 3895 ላይ አይሻ ረዲየላሁ ዐንሃ እንደተናገረችው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለውኛል አለች። ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? አራአይቱኪ ፊል መናም አሉ። አንቺን እኔ በህልሜ አይቼሽ ነበረ። በህልሜ ሳይሽ ሁለቴ ነው ያየሁሽ አሉ። ከዛ በህልሜ ሳይሽ በሆነ ባህር በሚመስል እቃ መልአኩ አንቺን ይዞ ወደኔ ያመጣው ነበረ። ከዛ ደግሞ ያንን ልብስ ክፈተው ይለኝ ነበረ። ያንን ልብስ ደግሞ ስከፍተው አንቺን መለከትሽ ነበረ ብሎ فاكشف عنها فاذا هي አንቺ ነሽ። فاقول ايكن هذا من عند الله يمضي ይሄ ከአላህ የሆነ ነገር ከሆነ አላህ Subhanahu Wa Ta'ala ያደነገገው ነገር ከሆነ ይፈጸማል ነበር። አገባዎች ብሎ ይነግሯል። እሷም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ መሰረት እንዳገቧት ራሷ ትናገራለች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔን ሲያገቡኝ ጠይቀውኝ እንደነበረ እኔም ደስተኛ እንደነበርኩኝ ብላ ራሷ ትናገራለች ማለት ነው። አይ ቲንክ ብዙ ጥቅም የለውም ያነሳቸው ሐሳብ። እኔ ያመጣችው ስታንዳርድ ላይ እንድናወራ ነበር። ያመጣችው ስታንዳርድ ላይ ግን ማውራት አልቻለችም። አለቀ። ችግር የለውም እያወራሁ እኮ ነው ወንድሜ። አንተ እኮ ነው ያስቆምከኝ። እኔ አሁን ይሄ ትልቁ ፖይንቴ ምን መሰለህ? ይሄኛው ትእዛዝ የአላህ ነው ወይ? ምክንያቱም እሱ የአላህ መልእክተኛ ነው አይደል? አላህ ፈቅዶለት አዞት ነው። ኦኬ ያላህ ትእዛዝ ነው። አዎ አሳየሁሽ። እሱ አሁን እያሳየሁሽ ነበር። አይ ቲንክ አልተከታተልሽ። ኦኬ ያላህ ትእዛዝ ነው ታየው። ኦኬ እሺ፣ ጥያቄ ልጠይቅሽ ነው ሚተሽናሽ አይኔ ለመጠየቅ ነው የገባሁት። እንግዲህ
ብዙም ባይመለስልኝ ግን አመሰግናለሁ። ቆይ ልዩ አትጪ በራሱ እዛው ያውቅ የጠየቀሽን ጠይቅሽ። ይሄን የተቃወምሽው ከምን አንጻር ነው ብሎሽ ነበር? የተቃወምሽበት ምን ላይ ምንም መነሻ አድርገሽ? ይኸው መቃወም ሳይሆን እኮ ምክንያቱም ነብያችሁ ያላ መልካም አይደለም። መቃወም አልቀበሉም። ይሄ ነው አሁን እኔ አልቀበል የ6 ዓመት ልጅ 45 አዛውንት ወይንም ነብይ አንድ ነብይ ከምን አንጻር ነው የማትቀበዩ? ልዩ ከምን አንጻር ነው የማትቀበዩ? አንደኛ ያላ መልእክተኛ ነኝ ያለ ሰው ነው። ሁለተኛ ደግሞ ይህን ትእዛዝ ጌታ አምጥቶ ሊፈጽም የሚችለው። ሶስተኛ ደግሞ ገና አንድ 9 ዓመት ሳለች የ40 ዓመት ሰው ልዩ በጣም ከባድ ነው ወንድም። አቤት ከምን አንጻር ነው የማትቀበዩ? እሱን ብቻ ንገሪ። ከሎጂክ አንጻር ነው የማትቀበዩ? ከማህበረሰብ አንጻር ነው? ከመጽሐፍ ቅዱስ አንጻር ነው? ከምን አንጻር ነው ያልተቀበልሽ? እሺ ጠለዛችኋት። ቀጠሉ። እሺ ጋድ ማን ነው? አይ ቲንክ ሀሳብ ላይ ስቲክ አድርገው ለማውራት ብዙ ፍላጎት የላቸውም። ከዛ አንጻር ነውና ኦኬ ጋድ የሚለው አካውንት አለ። እኔ ኮምፕሌክስ ይቅርታ ቡኪ፣ እኔ እኮ ያልገባኝን እንድታስረዱኝ ነው እንጂ እንድትናገሩኝ አልፈልግም። ሴት ልጅ ነኝ፣ ልታከብሩኝ ይገባል። አውታባንታችሁ ደሽ ጋድ ኮምፕሌክስ ፋሚሊ አለ። ኦኬ ሚትህን ማንሳት ካልቻልክ ሚትህን አንሳ፣ ካለነ ደግሞ ሌላ ክርስቲያን አይሻ ምናምን ከሚል አዘናጊ ነጥብ ይሄ ዝም ብላችሁ ራሳችሁን ከምታጃጅሩበት ነጥብ ውጡና ስለ ኢየሱስ ክርስቶስ እስቲ ኢየሱስ ይናገር። ስለ ኢየሱስ አስተምሮ ማውራት የሚችል ማንኛውም ክርስቲያን መግባት ይችላል፣ ክፍት ነው። ኢየሱስ ምንድነው አስተምሮ ይሄደው? እንግዲህ ወሃሊ በላይ ገባም ያስተማረው አስተምሮ ረጅም ዓመት አስተምሯል። በጥፊ እስኪመታ እስኪገረፍ ያ ሁሉ ነገር እስኪደረግበት ድረስ አስተምሯል አይደል? ምንድነው ያስተማረው? ግቡና ክርስቲያኖች እናውራበት። እሺ ፋሲካ አለህ ወይ? አለሽ? አዎ አለ። እንዴት ነህ? ሰላም ነህ? ደህና ነኝ፣ እግዚአብሔር ይመስገን። አልሐምዱሊላህ አልሐምዱሊላህ። በኢየሱስ አስተምሮ ትኖራለህ አንተ? ኧረ አልኖርም። አሁን ለምሳሌ እንደ አንድ ሰው ከጠየቀኝ አልኖርም። ያው የሚኖር ሰው ራሱ አብዛኞቻችን እየኖርን አይደለም። ኦኬ ኢየሱስ አስተምሮ ትቀበላለህ? አዎ። ኦኬ ኢየሱስ አምላክ ነኝ ብሎ አስተምሮሃል? አምላክ ነኝ ብሎ አስተምሮሃል ኢየሱስ? አዎ እና አምላክነቱንም ያው በጣም ብዙዎች መስክረዋል። ሐዋርያትም ያው ብዙ የመሰከሩትን ተዋቸው፣ የመሰከሩት ተዋቸው። አምላክ መሆኑን አስተምሮሃል ወይ? እርሱ ራሱ አምላክ መሆኑን አስተምሮሃል? እንግዲህ በኢየሱስ ክርስቶስ ትምህርት ልንማማር ነው እዚህ የገባው ሰው አስተምሯል እሱ ኢየሱስ ክርስቶስ አምላክ ነኝ ብሎ? እሺ ቆይ አንዴ አቡኪ አዳምጠኝ። አንደኛ ነገር ኢየሱስ ክርስቶስ ራሱ ብቻ እየሄደ አሁን ለምሳሌ ላገኘው ወይ ላገኘው እየሄደ እኔ አምላክ ነኝ እያለ አልተናገረም። ሰላም ነው ወንድሜ። የመሰከሩለት ሰዎች አሉ፣ በጣም ብዙ የመሰከሩለት ሐዋርያት የመሰከሩለት አሉ። እንደዛ አላልኩም። አንዴ ጋድ ኮምፕሌክስ የሚት አድርግ ፋሲካ። እኔ ኢየሱስ ክርስቶስ በየሄደበት ኢየሱስ አምላክ ነኝ ይበል አላልኩም። ግን ኢየሱስ ክርስቶስ አምላክ መሆኑን አስተምሯል ወይ ነው ጥያቄ። አዎ አልኩ እኮ። እሺ ድምጼ እየተሰማ አይደል እንዴ? ወይ ደግሞ ኦኬ የቱ ጋር ነው ያስተማረው? ስጠን እስቲ ጥቅስ ስጠን። እሺ አንዴ መጣሽ ሚት አድርጌ እንትኑን ይዤ ልምጣ ጥቅሱን። እሺ ጋድ ኮምፕሌክስ ከዚህ ይቀጥላል። ጋድ ኮምፕሌክስ አለ?
ጋር ኮምፕሌክስ አለ አሎ ወንድሜ። ኦኬ እንዴት ነህ? ሰላም ነህ? አሎ ኦኬ ኦርቶዶክስ ነህ? ሰላም ኦርቶዶክስ ነህ? ፕሮቴስታንት ነህ? ኔትወርክ ረብሸናል አይደለ? አዎ ካንተ ነው ኔትወርኩ። ኦርቶዶክስ ነው ወይስ ፕሮቴስታንት ነህ ወገናችን? ሌላ ክርስቲያን ካለሽ ሌላ ክርስቲያን አስገቡልን። አሁን ይሰማኛል። አሁን ማውራት ይችላል፣ ችግር የለም። እሺ ኦርቶዶክስ ነህ? ፕሮቴስታንት ነህ አንተ? ፕሮቴስታንት ነኝ። ባለፈውም ነግሬያለሁ፣ ፕሮቴስታንት ነኝ። ኦኬ ኢየሱስ ክርስቶስ ፕሮቴስታንትን ወይ ደግሞ ይሄ ፕሮቴስት ማድረግን አስተምሯል ኢየሱስ ክርስቶስ ወይስ ራስን የፈጠርከው? ክርስትናን ለመጀመሪያ ጊዜ ለምሳሌ ፕሮቴስታንት ስንል ከመታመኑ ክርስቲያን ነኝ። ፕሮቴስታንት አይደለም። ፕሮቴስት ማለት እኮ ይሁን ፕሮቴስት ማለት ነው መውጣት ነው። ከምንድነው መውጣት? ከክፉ ነገር፣ ከክፉ ስራ፣ ከዓለም ምኞት፣ ከተለያየ መቃወም ማለት ነገር መውጣት ማለት ነው ትርጉሙ፣ ሌላ ነገር አይደለም። በቃ እንደዛ ማለት አይደለም። ፕሮቴስት ማለት መቃወም ማለት እኮ ክፉ ሐሳብን ይሄ ኢቪል ሄርትን መቃወም ማለት ነው አይደለም። ኢቪል ሄርትን መቃወም ሳይሆን በጊዜ የነበሩትን የካቶሊክና የኦርቶዶክስ ስርዓትን ተቃውሞ የምትቃወመው እኮ የስጋ ስራ ነው። ኢየሱስ ክርስቶስ አንድ ባህሪ ነው? ሁለት ባህሪ ነው ያለው? አንድ ባህሪ ነው? አንድ አካል ሁለት ባህሪ ነው? አዎ በቃ አንድ አካል ሁለት ባህሪ ነው ያለው ወይስ አንድ አካል አንድ ባህሪ ነው ያለው ኢየሱስ ክርስቶስ? ኢየሱስ ክርስቶስ ኦይ በቃ ሌላ ሰው ይቀጥል። አልገባኝም። ኔትወርክ አንድ አካል ባህሪ ሲባል ምን አይነት ባህሪ ለምሳሌ? ኔትወርክህን አስተካከል። በቃ ፋሲካ የሚመጣም አይመስልም። ሌላ ክርስቲያን ካለ መግባት ይችላል። ገስት ላይ ያላችሁ ወንድሞች ማውራት መፈልጉ ከሆነ መቀጠል ትችላላችሁ። ከእውነተኛው ጋር ብዙ ማውራት ጥቅም ስለሌለው እኮ የተጨበጠ ነገር ስለማያመጣ ዝም ብሎ ማድረቅ ብቻ ነው። እውነተኛው ቢያዳምጥ ይሻላል። አላህ እስኪ ሀገር አለ ድረስ ቢያዳምጥ ይሻላል። ማድረቅ ነው አልክ? ያ እንግዲህ እንደዛ ነው ብለው ሙሌ ሰላም ብያለሁ። መስከረም ወይም ሙሌ አንዳችሁ ሚት ማንሳት ትችላላችሁ። ሙሌ አለ? አቤት ሰላም ነው። እንዴት ነህ? ሰላም ነህ? ጤና እንዴት ነው? ሄሎ አለን እኔ ነው ኔትወርክ። እስቲ ቀጥሉ በቃ ያላችሁ ሰዎች። ከአንተ አይደለም አቦኪ ከነሱ ነው። ሰላም እዚህ ያላችሁ ሁላችሁም እንዴት ናችሁ? አልሐምዱሊላህ። እንዴት ነሽ? ሰላም ነው መስከረም? ደህና እግዚአብሔር ይመስገን፣ ክብሩ ይስፋ። ኦኬ በጣም ጥሩ። ኦርቶዶክስ ነሽ ፕሮቴስታንት ነሽ አንቺ? እኔ አንድ
ኦርቶዶክስ ተዋህዶ ነኝ። ግን አንድ ጥያቄ አለኝ። እሺ ጠይቂሽ። እኔ ብዙ ሚዲያ አልጠቀምም፣ ግን ያው ስክሮል እያረኩኝ ነው እናንተን ያገኘሁት። በሃይማኖት እንትን ላይ ብዙ ጊዜ የሚያወሩትን አንዳንዴ አጋጣሚውን ካገኘው ብዙ ቦታ ላይ ገብቼ አውርቼ አውቃለሁ። እና በዚህ ምድር ላይ ሁላችንም እዚህ ምድር ላይ የመጣ ነው በእኔ ለፈተና ነው። በኦርቶዶክስም እንደዛ ነው መጽሐፍ ቅዱስ የሚናገረው ማለት ነው። ይሄ ምድር የፈተና ቦታ ነው እና እኛ ኢትዮጵያዊ ስንሆን እህት ወንድሞች ነን። እኔ ብዙ ጓደኛ ሙስሊሞች አሉን፣ ጎረቤቶች አሉን። አብረን ነው የምንጠጣው፣ አብረን ነው የምንበላው። ስለ ሃይማኖቴ አይጠይቁኝም፣ ስለ ሃይማኖታቸው አልጠይቃቸውም። ፕሮቴስታንት ማለት ጴንጤ ማለት ነው። የጴንጤ ጓደኞች አሉን፣ አንጠይቃቸውም። ስለዚህ ሚዲያ ላይ ስለ ሃይማኖት መፋጠጥ፣ የአንዱን ሃይማኖት ማቆሸሽ የራስን ማስከበር አይመስልም ወይ? ለምን ይሄንን አጀንዳ አድርጋችሁ ተቀመጣችሁ? ብዙ ሌላ ነገር መስራት ትችላላችሁ እዚህ ጋር ማለት ነው። ብዙ ነገር መስራት ይችላል ሚዲያ ላይ። ሚዲያውን ለምን ለሌላ ነገር አትጠቀሙትም? እንደ እህትነት እኔ ይሄን ልላችሁ እፈልጋለሁ። አዎ መልሱን እዚሁ ልስጥሽ። ጳውሎስ መልሱን ይስጥሽና ጳውሎስ በፊልጵስዩስ ምዕራፍ 4 ላይ ከቁጥር 2 ጀምሮ ስትመለከቱ የሚገርም ነገር ነው ያስቀምጣል። ምን ብሎ ነው የሚያስቀምጠው? እንትኖችን ይሰበስብና አጠቃላይ ያሉ ማህበረሰቦችን ይሰበስብና ኢቭን ኢፍ የሮሙን እስከ የቅሌሜንጦስን ይጠራውና ያ ቅሌሜንጦስን ጨምሮ እናንተ ለዚህ ሃይማኖት ተጋደሉ ይላል። ተጋደሉ የኔሴንስ አውጣችሁ በሰይፍ ተዋጉ ማለት አይደለም፣ ትምህርት አስተላልፉ ማለት ነው። እኛ ደግሞ እዚህ ህይወት ላይ ስንኖር ቀደም እንዳልሽው አብረን እንበላለን፣ አብረን እንጠጣለን። አዎ ኢስላም ከሌላው ማህበረሰብ ጋር አብረን እንድንበላ አብረን እንድንጠጣ ያዘን። እንደው እናንተ ጠግባችሁ እነሱ ሳይጠግቡም እንዳታድሩ ይለናል። እነርሱን እንዳታስከፉ፣ እንዳታሳዝኗቸው፣ እንዳትሰድቧቸው፣ አማልክቶቻቸውን እንዳታንቋሸሹ ይለናል። እንደው ከነሱ ጋር ስትሟገቱ በምትሟገቱት ሂደት ላይ በሙግት ሂደት ላይ ስታችሁ ራሱ የነሱን አማልክት እንዳትናገሩ፣ እነሱን እንዳታንቋሹ፣ በምርጥ በሆነ ወይ ከነርሱ ጋር ተነጋገሩ ይላል። ይሄ አንድ ነው። ያ ማለት ግን ወደ ሃይማኖት አትስበኩ ማለት አይደለም። እኛ እዚህ ጋር የነቢያትን ስራ እየሰራን ነው፣ ወደ ሃይማኖት እየሰበክን ያለ ነው። አንድ አምላክን ወደ ማምለክ እየሰበክን ነው። የማንንም ሃይማኖት አናንቋሽ፣ የማንንም ሃይማኖት ዝቅ አናደርግም፣ የማንንም ሃይማኖት አንሳደብም። ሃይማኖት ግን በሰማይ በምድር የሚያድን ሃይማኖት አንድ ነው፣ እርሱም ኢስላም ነው። እሺ ስለዚህ ጥያቄህን ልመልስልክ። አንተ አሁን ሃይማኖት እየሰበኩኝ ነው አይደለም? ልመልስልክ። ሃይማኖት እየሰበኩኝ ነው ማለት ካልክ እኮ የምታስገባውን ሰው በጥያቄ ያፈጠጥክ ነው። ቆይቻለሁ እስር ሆኜ እየሰማሁኝ ነው። ኢየሱስ አምላክ ነው እንደዛ። ልጅቷ አሁን ቅድም የገባችው ልጅቷ ስለ አይሻ የምትጠይቀው ማለት እሷ ብዙ እውቀት ላይኖራት ይችላል፣ ላትማር ትችላለች። እየጠየቀች ነበር፣ ለማወቅ ነው የጠየቀችው እንጂ ለመከራከር አይደለም። መጨረሻ ላይ ምን አለች? እኔ ሴት ነኝ ልታከብረኝ ይገባል እና ለማወቅ ነው የጠየቅኩ ካለች ገባክ? እኔ ሃይማኖቴ ውደዱልኝ ወደ ሃይማኖቴ ኑ አልልም፣ ግን አንተ ማስተማር ትችላለህ። ይኸውልህ ወንድሜ ማስተማር ትችላለህ፣ ግን ኢየሱስ አምላክ ነው ብለክ መጠየቅ ታምናለህ ብለክ እየጠየክ ነው። ገባክ? ሰውን እንትን እያረክ ነው ማለት ነው። ኦፍ ኮርስ አምናለሁ። ማስረጃ አለሽ ለአምላክነቱ? እስቲ የቱ ጋር ነው ኢየሱስ አምላክ ነኝ ብሎ ያስተማረው? እሱ እኔ አምላክ ነኝ አላለም እኮ። እሱ አምላክ ነኝ ሳይል አይከብድም? አንቺ አሁን አምላክ ነኝ ስትዩ ወይስ ከምን ተነስተሽ ነው? ስለ አንድ ሰው ለምሳሌ አንቺ ሴት መሆንሽን የምትናገረው አንቺ ነሽ ወይ? ደግሞ ለምሳሌ እኔ አላቀሽም አላየውሽም ቀይ ነኝ ብለሽ ከተናገርሽ ቀይ ነሽ። እኔ እንትን ምን አለኝ? ጥቁር ነኝ ካልሽ ጥቁር ነሽ ነው። አይ ጥቁር ናት ብዬ እኔ ካልኩኝ ስህተት ነው የሚሆነው። በተመሳሳይ ኢየሱስ ክርስቶስን አላየሽው፣ አልሰማሽው፣
ከምን ተነስተሽ ነው እሱ አምላክ ነኝ ሳይል አምላክ ነው ያልሽው? አየሽ፣ ይሄ ነው ችግሩ። ከምን ተነስተሽ ነው ወገናችን? እሺ እኔ ልስጥህ አቡኪ ወይ ፋሲካ አንዴ ከሷ ጋር እንጨርስ። እሺ ይቅርታ አንዴ በመሃል ስለገባች። እሺ መስከረም ያስረዳክ፣ ችግር የለውም። እሱ መጽሐፍ ቅዱስ እጁ ላይ ካለ ያስረዳክ። እኔ ጋር መጽሐፍ ቅዱስ ስለሌለ ነው። ያስረዳክ እሱ ምን ተዘጋጅበታል? እንደጀመርሽ ስሚኛ አንዴ ራስሽ ስለገባሽ በመሃል እውነቱን ነው ጨርሽ። በቃ እኔ ላይ እንትን ከምትይ እኔ ራሴን ከዛ ነግሯለሁ። እኔ ላስረዳቸው አይደለም። እሺ ፋሲካ እኔ ላስረዳቸው አይደለም። ይሄ ሚዲያውን አጀንዳ ሃይማኖት አጀንዳ አርጋችሁ የአንዱን ሃይማኖት ዝቅ አርጋችሁ የራሳችሁን ከፍ አርጋችሁ አጀንዳ አርጋችሁ ከምትቀመጡ ሚዲያውን ከተጠቀማችሁት ለሌላ ነገር ብትጠቀሙት አዋጪ ነገር ነው። ይሄ ኢትዮጵያ ብዙ ችግር አለባት። ሌላ ይሄ ደግሞ ሰዎቹ ማባላት ነው። ለምንድነው የሰው ሃይማኖት የምታፋጥጠው ብዬ ነው የጠየቁት። ለምንድነው ይሄ አጀንዳውን ሃይማኖት አድርጋችሁ የተቀመጣችሁት ብዬ ነው የጠየቁት። እኔ ራሴ ለጥያቄ ነው የገባሁት እንጂ ላስረዳ። ኦኬ፣ ይሄ የራሱ ስህተት ነው። ከድህነት በላይ ትልቅ ደረጃ ትልቅ ቦታ የለም። ተው፣ ነዋያ ያሳስታችሁ፣ ቅርቢቷ ዓለም አያዘናጋችሁ። ድህነትን የመሰለ ነገር የለም። እኛ አላህ ቢያሳካልን እድሜያችንን ቁጭ ብለን 40-50 ዓመት ቁጭ ብለን ወደ አላህ ብንጣራ ብንሟገት በእስልምና ደስ ይለናል። እና ይሄ ለምን ከዚህ በላይ ስንት ሀገራችን ችግር አለባት ነው። ድህነትን የመሰለ ነገር የለም። ነገ ከነገ ወዲያ ልትሞቺ ትችያለሽ። የሀገር ችግር አይደለም ተከትሎሽ የሚገባው ቀብር፣ የሰራሽው ስራ የምትጠየቁ ስለሰራሽው ስራ እንጂ የሀገርሽ ችግር እንደዚህ ሆኖ ወጥቶ ወርዶ ምናምን ይሄ የነዋይ አስተሳሰብ። እኛ የዚህ ዓለም ሰዎች አይደለም። ኢየሱስ ክርስቶስ ያንን በጣም ይናገር ነበር። እናንተ ከዚህ ስለሆናችሁ የዚህን ታስባላችሁ፣ እኔ ከሰማይ ነኝ የሰማይን አስባለሁ። ከሰማይ የሆነ የሰማይን ከምድር የሆነ የምድርን ያስባል። እኛ ከምድር ነን። አሁን ኑሯችን መሆን ግን ያለብን ከሰማይ ነው። ወሊላሂ አልሐምድ። ማንም ሙስሊም ከሰማይ ለመሆን እንጂ ከምድር ለመሆን አይኖርም። ይሄ የምድር ነዋይ ምናምን አያታለሁ ሰው። ከዛ አንጻር ነው እዚህ ቁጭ ያለው። ከዚህ በላይ ምንም ስራ የለም። እሺ እንደዛ ነው። ኢንሻአላህ አሁን የሆነ እንትን አለችብኝና መውጣት አለብኝ። ሙኬ ኢንሻአላህ ቀጥሉ። مرحبا جزاك الله እና መስከረም ያው እኛ የምንጠቀመው ከሁሉም በላይ ደግሞ የሚበልጠው የዲን ጉዳይ ነው። ማለት የሃይማኖት ጉዳይ ነው። ሰው እንዲዲን ትፈልጊያለሽ አይደለ? ሰዎች እንዲዲኑ እስከፈለግሽ ድረስ ደግሞ ሃይማኖትሽን ሰዎች እንዲዲኑ ከፈለጉ የውልክ እናንተ እኮ ሃይማኖት እየተሳደባችሁ እያንቋሸሻችሁ እዚህ ስር በኮሜንት ራሱ እየተሳደቡ ነው። ገደል ግቢ ምን በይ ሃይማኖት ሲሳተ ሃይማኖቴን አውቃለሁ። ሰው አይደለም ሃይማኖቴ ስለሚያዋጣኝ ሰው አይደለም። ቀሰፋችኋት። ያው የዋህነት ምናምን ስላለባት ነው የሚሆነው። ስለ ክርስትና መናገር ያው ማለት ስድጋውን ተናግራለች። በነገራችን ላይ ሙኬ ማለት እነሱ ስለሚደር ብዙም እንደዚህ ጋብቻ ያለከራከረ ምናምን ካነጋገሯ አንፃር ያስታውቃል። አሁን ንጽጽር ላይ እንደዚህ ያቆየች ቢሆን ኖሮ ማለት ነው እንደዚህ አትልም ነበር። የኛን ዓላማ አልተረዳችም። ማቲያስ ሰላም ብያለሁ። ማቲያስ አለ? ማቲያስ ፋሲካ ጋር ቀጥሉ። በቃ ኦኬ። እሱ ከሌለ ካለ ካለ አለው። የቤት ስራ ምን ነበር የተሰጠ? አይ የቤት ስራ ሳይሆን እንትን ነው። እሱማ ድሮ ቀረ። አስተማሪዎች እነሱ ራሱ መረውኛል። እሺ የኢየሱስ ክርስቶስን አምላክነት ጥቅስ ልስጥህ። መጽሐፍ ቅዱስ ያለው ሰው ይክፈት፣ ከዛ እዛዚሁ ይነበብ። አምልኮኝ አምላክ ነኝ አምልኮኝ ያለበት ትሰጠናለህ? አዎ ከነ ምስክሩ የሚመሰክሩትን በዛው ሰጣለሁ። አሁን መጽሐፍ ቅዱስ ያዘ ሰው አለ? ችግር የለውም። እኔ ነብልሃለሁ። አምልኮኝ አምላክ ነኝ አምልኮኝ ያለበት ነው ያልከው አለ እሱ። አዎ ልሰጥህ ነው እኮ። ያው አንደኛ ነገር ምን ላውጣል? እሺ ልንገርህ። እሺ ያልሽ ዮሐንስ ራእይ ምዕራፍ 1 ከ7 እስከ 8 ከቁጥር 7 እስከ 8 ከዛ ጋር እኔ አምላክ ነኝ አምልኮኝ አይልም። አውቀዋለሁ ጥቅሱን።
ቆይ አንዴ አዳምጠኝ። አንደኛ ነገር ያው ቅድም ከአቡኪ ጋር እንደተስማማነው ሁሉም ቦታ እየሄደ አምላክነቱን አልገለጸም። ስለ ያው እንትን እያለ ማለት ያ ነገር በሐዋርያት በመጥምቅ ዮሐንስ በሌሎቹም ተመስክሮለታል። ሶስተኛ ነገር ያው እነሱ እኮ ሰው ናቸው ካልከኝ ያው ግን መንፈስ ቅዱስ ያደረባቸው ሰዎች፣ መንፈስ ቅዱስ የሚያናግራቸው ሰዎች ማለት ነው። መንፈሱ ደግሞ የእግዚአብሔር መንፈስ እውነተኛ እና የሚሰራ መንፈስ ነው። ችግር የለም። አንዴ የተረጋጋን አንዴ ቆይ እንዴ ሁሉንም በአንድ ጊዜ ነገርህማ እንዴት ተዘልቀዋለህ? እኔ ያልኩ ወደ ሌሎቹ ወደ ሐዋርያቶቹ እንመጣለን። ኢየሱስ ክርስቶስ በራሱ አንደበት እኔ አምላካችሁ ነኝ አምልኩኝ ብሎ ተናግሯል ወይ ነው ጥያቄው። እሱ ነው። እሱ ካለ ሰጠኝ፣ እሱ ከሌለ ደግሞ ወደ ሐዋርያቶቹ እንሄዳለን። አዎ እኮ ልሰጥህ ነው። ንገረኝ ሴት ላይ እሺ አይ በጣም ብዙ አለ፣ ግን ለምሳሌ አራቱን ያመጣሁልህ አራቱን እንትኖች አንድ ብቻ በቂ ነው። አንድ ብቻ እሺ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ እስኪ ክፈተው። ዮሐንስ ወንጌል ምዕራፍ 6 ከዛ አንብብ እሺ። ኧረ ችግር የለም። ዮሐንስ ምዕራፍ 6 51 ነው ያልከው? እሺ 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የሚሰጠው እንጀራ ሥጋዬ ነው አለ። የት ላይ ነው አምላካችሁ ነኝ አምልኩኝ የሚለው? እሺ ቆይ አንዴ እሺ የራሱን ሥጋ ሰጥቶ ሕይወት የሚያደርግ ነብይ አለ? ቆይ አሁን ከነቢያት ጋር እኮ አነጻጽርልኝ አወዳደርልኝ አይደለም ያልከው። እኔ ያልከው ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ያዘዘበትን አምጣ ነው ያልከው። እሺ ልስጥ። ዮሐንስ ወንጌል ምዕራፍ 10 አይ ካልተቀበልኩ ችግር የለውም ሌላ ልስጥ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 እስከ 33 ደግሞ ክፈት። እሺ ዮሐንስ 10:30 እኔና በአንድ ነን የሚለው ነው። አዎ ኦኬ። እዚህ ጋር አሁን እኔ አምላክ ነኝ አምልኩኝ ይላል እንዴ? እዚህ እኔና በአንድ ነን ማለት ይሄንን ማትቀበሉም እኔና በአንድ ነን አብ አምላክ እንደሆነ ያው አንተ ካላም ጥያቄውን ድገመው እስቲ። ቆይ ጥያቄውን ድገመው እስቲ። እኔ የጠየቀው ጥያቄ እስቲ አንዴ ቆይ ሙከሚል ጥያቄውን ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን አላችሁኝ። እሺ ሁለት ሰጠው አትቀበልም። እኔና አንድ አለመቀበል እኮ አይደለም። አንዴ ቆይ እንዴ እንደዚህ ማታደርግ ይሄ ቁጭ አድርገኝ በእኔ ላይ አትዋሽ። እኔ ያልኩ እኔ አምላክ ነኝ አምልኩኝ ያለበት አለ ወይ ነው ያልኩ። የመጀመሪያው ጥያቄ እሱ ነው አይደል? እሺ በቃ እሺ ቶ ይሄንን ካልተቀበልክ ኤፌሶን 2:10 ደግሞ ክፈትልኝ እስኪ። እኮ ችግር የለውም ግን አሁን ያመጣው ጥቅስ እኔ አምላክ ነኝ አምልኩኝ ይላል ወይ? እኔና በአንድ ነኝ አምድ ነን ማለት በየትኛው ስሌትና ቀመር ነው እኔ አምላካችሁ ነኝ አምልኩኝ ማለት ነው? አምላክ ነው አምላክ ነው። እኔና አብ አንድ ነን ማለት ምን ማለት ነው? አዎ አብ ብቻውን ነው አምላክ የተባለው። አንድ አምላክ የተባለው አብ ነው። ከሱ ውጭ ከአንድ አምላክ ውጭ ሌላ አምላክ አለ እንዴ? አንዴ አይደለም እኔ ያልኩህ የኔ ጥያቄ እሱ አይደለም። እኔ ያልኩህ እኔና አብ አንድ ነን ሲል ምን ማለት ነው? ኢየሱስ ክርስቶስ እኮ በዓላማ ነው። እዛው አውዱ ላይ ተመልከተው። የዓላማ አንድነታቸውን ነው የሚያሳየው። በጎችን በመጠበቅ ዓላማቸው በጎችን በመጠበቅ ነው። እዛው ላይ ከፍ ብለህ ማንበብ ትችላለህ። እሺ አዳምጠኝ። የዓላማ አንድነት ነው ያልከው ከየት አመጣህ ነው አንተ? ከአውዱ ተነስቼ። አውዱን ማን ፈቶት ነው? አውዱን እንደዚህ ብሎ እኮ አውዱን አንተ ማን ፈቶልህ ነው በአምላክነት አንድ ናቸው ብሎ ያለ? አሬ እኔ በዓላማ አላልኩም። አንተ ነህ በዓላማ ብለህ ያወራው። ስለዚህ በዓላማ እኮ አንተ በመለኮት አይደለም እኮ በመለኮት። አዎ ለእኔ ባይብሉ ራሱ ለእኔ ማስረጃ ነው። አውዱን ስንመለከተው በጎችን በመጠበቅ ዓላማቸው አንድ እንደሆነ ይነግረናል ራሱ አውዱ ማለት ነው። እሺ አይደለም አይ በዓላማ ያልከው ለምሳሌ ማን ፈቶልህ ነው ስለ ከአውዱ ተነስ ያልክ ማን ይፈታል? አውዱ ራሱ ማን ፈተው? ምኑን ይፈታልኝ እኮ አውዱ ራሱ ፈታልኝ እኮ ባይብሉ እንዴ ሰው እንዲረዳው አይደል እንዴ ተጻፈው በአማርኛ። እሺ ይሁን ችግር የለውም። እሺ ዮሐንስ ራዕይ ምዕራፍ 1 ከ7 ጀምሮ እስከ 8 ያለውን አንብበው እስኪ ቢያንስ እንኳን እኮ እሱንማ ሄደን እኮ የጠየቀው ጥያቄ እኔ አምላክ ነኝ አምልኩኝ ያለበትን ስጠኝ ነው ያልከው። እዚያ ጋር አልፋና ኦሜጋ ነኝ ይላል እንጂ አምላካችሁ ነኝ አምልኩኝ አይደለም። አልፋና ኦሜጋ የሚለው ራሱ ኢየሱስ አይደለም። እዛ ላይ ከፈለክ ማውራት እንችላለን። ግን እኔ ጥያቄ ኢየሱስ ክርስቶስ አልፋና ኦሜጋ ነው ወይ አይደለም? የኔ ጥያቄ አምላካችሁ ነኝ አምልኩኝ ያለበትን ነው። አልፋና ኦሜጋ ራሱ ምን ማለት ነው? አረ ቆይ ምንም ማለት ይሁን እኔ መች ጠየቅኩ ስለሱ ነው ያልኩ።
እንዴ ቆይ አይደለም እንዴ አሁን ለምሳሌ እኔ ጥቅስ አምጣ አልከኝ ይሄው አልፋና ኦሜጋ የሚል ሰጠው ከዛ አይ እኔ እኮ አምላክ ነኝ የሚለውን ነው አልክ ስለዚህ ቆይ አይ አልፋና ኦሜጋ በራሱ ምን ማለት ነው ቢያንስ እንኳን እስኪ እንፍተው አምጥቼ ለጥቅሱን እስኪ እንፍተውና እሱ አይገናኝማ እኮ ለምን እኮ የማይገናኝ ጥቅስ አምጥተህ ለምንድን ነው እሱን የሚፈታው ነው የምልህ እኮ ጥቅሱን መፍታት እኮ ችግር የለብኝም እንፈታዋለን ለምሳሌ እኔ የጠየቅኩ አንድ የመጀመሪያ አንተ ቆይ ሚውት አድርግ አንተ እስቲ ሚውት አድርግ አንተ ቆይ ይቅርታ አንተ ከፈለከ ትቀጥላለህ እሱ ከደከመው ማለት ነው ኦኬ ፋሲካ የኔ ጥያቄ ኢየሱስ ክርስቶስ አምላካችሁ ነኝ አምልኩኝ ያለበትን ስጠኝ ያልኩህ እንጂ ኢየሱስ ክርስቶስ አልፋና ኦሜጋ ነው ወይ ብዬ አይደለም የጠየቅኩህ ነው ጥያቄ ገብቶሃል እሺ አይ የስንተኛ ክፍል ተማሪ ነህ ስልህ እድሜ 25 ነው ብትለኝ ምንም የሚገናኝ ነገር አይደለም እያወራን ያለ አንዴ እሺ አይ አሁን ለምሳሌ እኔ ጥቅሱን አምጥቼዋለሁ ያው ስለ አሁን መቀበል አለመቀበል መብታችሁ ነው ያው መብት ነው እንደ ሰውኛ መብት እንደ ሰውይነት ግን ጥቅሱ ያመጣው ጥቅስ በዓላማ አልከኝ ይኸውልህ በዓላማ አልከኝ አንተ በዓላማ የሚል ማን ሰጠ ስለ ይኸው እንደዚህ ግን የለም በዓላማ የሚል የፈታ አንድም አባት የለም በዓላማ ነው አንድነታቸው አልክ ግን የለም አንተም ልትሰጠኝ አልቻልክም እኔ ግን ይኸው እየሰጠው እኔና አብ አንድ ነን ማለት ምን ማለት ነው ለምሳሌ ቀላል ብቻ አውጣ እሺ እኔና አብ አንድ በመለኮት አንድ ነን ያለበትን አውጥተህ አሳየኝ እሺ ከአውዱ ከፈለክ ከየትም አውጥተህ አሳየኝ እሺ ቶሎ ወይኔ አውጣ እኔ ካውዱ ላሳየህ አልኩ እሺ የዓለም አንድነት እንደሆነ ካውዱ ላሳየህ አልኩ አይደለ እኔና አብ አንድ ነን ማለት የመለኮት አንድነት ነው ለሚለው ሙግትህ እስቲ ማስረጃ ጥቀስ ነው ያልኩ አውጣ እስቲ ባክ እሺ ይኸውልህ እንትና ፋሲል አንድ ይታደርግ ፋሲል ተዋቸው እነዚህ ወደ ታች መውረድ የሚል አላህ የሚባል የመሐመድ ፈጠራ የሚያመልከውን ይዱረት እሺ ደግሞ ሌላ ምን ታውቃለህ ዮሐንስ ራእይን ዮሐንስ ራእይ ምዕራፍ 1 ከቁጥር 7 እስከ 8 ያለውን አንብበው እስኪ አንድ ያንብቡ እኮ እዛ ጋር ከኔ ጋር አይገናኝም ከኔ ጥያቄ ጋር እኮ ነው ያልኩህ እሺ ለዚህ መልስ ከሌለ ወደዛ እንሂድ አየለህም ማለት እኔ ኢየሱስ ክርስቶስ አንዴ እኮ አነብልሃለሁ ችግር የለውም ግን እኔና ማለት ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለ የሚልበት ቃል በቃል የሚልበት የለም ባይብል ላይ ወሰን ይስማማና ከዛ በኋላ አንተ ወደ ፈለከው ይላል እሺ አዳምጠኝ ከጨረስክ እኔን ደግሞ አዳምጠኝ ዮሐንስ ራእይ ምዕራፍ 1 ከቁጥር 7 እስከ 8 ድረስ አንድ ያንብበው በቃ ምን ችግር አለው ማንበብኩ ቀላል ነው አይደል አንብብልኝ እስኪ እኮ ችግር የለውም ምን ለሚለው ሐሳብህ ነው አሁን እሱን የፈለከው ጥቅሱ ምን ለሚለው ማስረጃ ነው ያመጣው ሌላ ማመጣልህ ከፈለክ በጣም ብዙ አለ ማርያምን እኔ አራቱን ብቻ ነጥዬ ስላመጣው ነው እንጂ በጣም ብዙ አለ አመጣልህ እኮ ችግር የለም አልፋና ኦሜጋ ነኝ ይላል አልፋና ኦሜጋ ነኝ ማለት እኔ አምላካችሁ ነኝ አምልኩኝ ማለት ነው ወይ ነው ጥያቄ አው እንዴ አልፋና ኦሜጋ ማለት እኮ የነበረውም ወደፊት የሚኖረው በቃ ሁሌም የሚኖር ለዘላለም የሚኖር ማለት ነው አልፋና ኦሜጋ ማለት ኦኬ ቆይ በቃ እንሂድ ችግር የለም እሺ አሁን ዮሐንስ ራእይ ምዕራፍ 1 ከቁጥር 7 እስከ 8 ድረስ አንድ ያንብቡ እስኪ አንዴ ችግር የለም ቆይ አንብብልኝ ይኸው 7 ላይ እነሆ ከዳመና ጋር ይመጣል አይንም ሁሉ የወጉትን ያዩታል አለ የምድርን ወገን ሁሉ ስለ እርሱ ዋይ ዋይ ይላሉ አዎን አሜን አለ አዎን አሜን ጨረሰ 4 ነጥብ ማለት ነው ፉል ስቶፕ ከዛ አንቀጽ 8 ላይ ምን አለ ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ሰውን ምን አገናኘው ከኛ ጥያቄ ጋር ቆይ እሺ ምን አገናኘው እንዴ አሁን ለምሳሌ እንዴ ተውቶ እንጂ አንተ ምን አልክ የክርስቶስን አምላክነት እኔ አምላክ ነኝ ያለበትን አልክ ይሄው ያለውና የነበረው ቁጥር 8 ላይ የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ ማን ነው የሚለው አልፋና ኦሜጋ ጌታ ማን ነው ያለው እግዚአብሔር ነው ያለው ኢየሱስ አይደለም ያለው በመቤቴ በቃ እሺ ጨርሻለሁ እኔ እግዚአብሔር እንዴት ነው የምንወያየው እኮ ላሳየህ ችግር የለውም እኮ እሱን ላሳየህ ኢየሱስ ሳይሆን አልፋና ኦሜጋ ነኝ ያለው ኢየሱስ ሳይሆን መሆኑን ላሳየህ አረ ሚውት አድርጉ ምን አይነት ስርዓት ነው የተማራችሁት በፈጣሪ እሱ ከሱ ጋር ያወራው አይደል እንዴ አንተ ለምንድን ነው የምታወራው ምን በቃኝ ሲል ሰምቼው ነው በቃኝ አለ እኮ ፋሲል አይደለም ቆይ እሺ አንዴ ቆይ ተረጋጋ እሺ ተረጋጋ አንዴ ፋሲካ አለ አዎ እኔማ እሰማለሁ ችግር የለውም ኦኬ አዎ ምሰማኝ ከሆነ አውደ ንባቡን እንመልከተው እዛ ላይ
ከአንቀጽ 1 ጀምረን ማየት እንችላለን። ራሱ ማለት ነው እየተናገረ ያለው ስለ አብ እንጂ ስለ ክርስቶስ አይደለም። ላስረዳህ፣ ዝግጁ ነህ? አዎ። በዛውም ግን ያው የዓላማ አንድነት የምትለዋንም በዛው እየፈታ አንድ ላይ እንሄዳለን። ችግር የዓላማ አንድነትንም እዛ አውዱ ላይ ገብቼ ዮሐንስ 10 ላይ ያለውን እሱን አሳያለሁ። ችግር የለብኝም። መጀመሪያም እኮ ላሳይ ብዬ ነበር አንዲ ስላልከኝ ነው። አይ በራሴ ነው አውዱን ተረድቼ ነው የፈታሁት ስላልከኝ ነው እኮ። አንተም እኮ የመለኮት አንድነት ነው ለሚለው እኮ ከመጽሐፍ ጠቀስክ እንጂ ሌላ ያመጣው ነገር እኮ የለም። አሁን ዮሐንስ ራእይ 1:1 ላይ ቶሎ ይሆን ዘንድ አንቀጽ 1 ላይ ጀምሮ ማለት ነው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ አለ እግዚአብሔር ለኢየሱስ ክርስቶስ የሰጠው። ማን? አምላክ ለኢየሱስ ክርስቶስ የሰጠው። ማን የሰጠው ለኢየሱስ ክርስቶስ? አምላክ። በእርሱም የተገለጠው ይህ ነው አለ። በማ የተገለጠው? እግዚአብሔር ለኢየሱስ ያሳየ ማለት ነው የሰጠው። ከዛ በኋላ ኢየሱስም በመልአኩ ሊኮ አለ። ኢየሱስ ማንን ላከ? እግዚአብሔር ኢየሱስን ላከ። ኢየሱስ ደግሞ በመልአኩ ላከ። ከዛ ሊኮ በመልአኩ ሊኮ ለባሪያው ለዮሐንስ አመለከተሃል። አሁን ማን ናቸው የተቀባበሉ ያሉት? ከላይ አብ አለ። አብ ለኢየሱስ ያስተላልፋል። ኢየሱስ ደግሞ ለመልአኩ ያስተላልፋል። መልአኩ ደግሞ ለማን ያስተላልፋል? ለዮሐንስ ያስተላልፋል ማለት ነው። እዛው አንዳንድ ላይ ስትመለከተው ማለት ነው። ከዛ አንቀጽ 2 ላይ ምናል? እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ የምስክር ማን ነበረ? ምስክር ላየውም ሁሉ መሰከረ አለ። ለማን? እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ 2። ከዛ ደግሞ ላየውም ሁሉ መሰከረ። አንቀጽ 3 ላይ ዘመኑ ቀርቧልና የሚያነበውም የትንቢት ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው አለ። አንቀጽ 4 ላይ ምን አለ? ዮሐንስም አለ። አሁን በደንብ ተከታተለኝ። ዮሐንስም በኤስያ ላሉት ለሰባቱ አብያተ ክርስቲያናት አለ። ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም አንድ ተመልከት። ካለውና ከነበረው ከሚመጣው አንድ ያዝ። በዙፋኑም ፊት ካሉት በየትኛው ዙፋን ፊት? ካለውና ከነበረው ከሚመጣው በሱ በዙፋኑ ፊት ካሉት ማለት ነው። ከሰባቱ መናፍስት ማለትም ከሰባቱ መላእክት ማለት ነው። ከታመነው ምስክር አለ። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ከማን ነው ሰላምታን ያቀረበው ዮሐንስ? አንደኛ ተመለከት። ካለውና ከነበረው ከሚመጣው ከአብ። ከዛም ደግሞ በዙፋኑ ፊት ካሉትም ከሰባቱ መናፍስት ከሰባቱ መላእክት 2። ከዛ ደግሞ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ አቀረበ ማለት ነው። ከሶስት አካላት ነው ያቀረበው። ከማን ነው ያቀረበው? ፋሲካ እየሰማሁ ነው። አይ ጨርስ ብዬ ነው የሰማሁ እኮ። ከማን ነው ልጠይቅህ እዚህ ጋር? ምኑን? አይ ልታስረዳኝ ስለሆነ የራስን ሀሳብ ብቻ አስቀምጠህ ጨርስ። እኔም ሀሳብ ስላለኝ ጨርስና እኔ እሰማለሁ እኮ። እኔ ሀሳቤን ጨረስኩኝ። አሁን ከሶስት አካላት ነው የመጣ ያለው ይሄ ነገር። ከዛ ከሶስት አካላት እነዛ ሶስት አካላት ካለው ከነበረው ከሚመጣው ከአብ፣ ከዛ ደግሞ ከሰባቱ መናፍስት ከሰባቱ መላእክት፣ ከዛ ደግሞ ከታመነው ምስክር ከምድር ነገስታት ገዥ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ማለትም በአካል በፐርሰንት ደረጃ 7 ከአብ አለ 1፣ ከዛ ደግሞ ሰባቱ መናፍስት አሉ 8 ይሆናል። ከኢየሱስ ክርስቶስ ደግሞ 9 ይሆናል። 9 ፐርሰኖች አሉ እዚህ ጋር ማለት ነው። ከነሱ ምን ይሁን አለ? ጸጋና ሰላም ለእናንተ ይሁን ብሎ ሰላምታን አቀረበ ማለት ነው። ከዛ በኋላ ነው አሁን አንቀጽ 9 ላይ ሄዶ እኔ አልፋና ኦሜጋ ነኝ ብሎ የሚናገረው ማን ነው ሲባል አምላክ ወይም ደግሞ እግዚአብሔር እንጂ ኢየሱስ ክርስቶስ እንዳልሆነ በቀላሉ የምትረዳው ማለት ነው። ለምን? ይህንን መልእክት ያስተላለፈ ያለው አብ ነው። አብ ለማን ያስተላልፋል? ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ለማን ያስተላልፋል? ለመልአኩ። መልአኩ ደግሞ ለማን ያስተላልፋል? ለዮሐንስ ማለት ነው። እሺ ጨርሳል? አዎ እሺ። ስለዚህ አብ ወደፊት አብ የሚባል ብቻ ማለት አብ የሚባል አምላክ መጥቶ ነው እኔ ነኝ የሚለው? አብ ይመጣል። እንደ ባይብሉ አብ ይመጣል። እንደሚመጣ ብዙ ማስረጃዎች አሉ። እሺ ስጋ ለብሶ ነው የመጣው? ስጋ ይለብሳል ምናምን የሚባል ነገር የለም። ለምሳሌ ኦሪት ዘፍጥረት ላይ ምዕራፍ 11 አንቀጽ 5 ላይ የሰው ልጆች የተሰሩትን ግንብ ለማየት መጥቶ ነበር። ስጋ ለብሶ ነው የመጣው?
አይ እኔ ለሙከሚል ስጠይቅህ መልስ አትጠይቀኝ፣ መልስ ብቻ። አብ ወደፊት ስጋ ለብሶ ነው የመጣው ወይስ እንዴት ነው የመጣው? እኮ ስጋ ይለብሳል የሚል ነገር የለም፣ እንደሚመጣ ነው የተነገረው አልኩህ እኮ። ስለዚህ በመለኮቱ ብቻ ነው የመጣው? በምንም እንደሚመጣ አላውቅም፣ እሱን አልተጻፈም እዛ ላይ። እንደሚመጣ ግን መጽሐፍ ቅዱስ ይናገራል ነው ያልኩህ። ለምን እዛ ደግሞ እንደሚመጣ ካልተጻፈ እኮ እንደዛ ከሆነ ኦኬ ጥሩ። እንደዛ ከሆነ ይኸው ጠየቅኩህ እኮ ተመሳሳይ ጥያቄ። ዘፍጥረት 11:5 ላይ የሰው ልጆች የሰሩትን ግንብ ለማየት እግዚአብሔር ወርዷል ይላል። ስለዚህ እሱ ሲወርድ በምን ስጋ ለብሶ ነው የወረደው ነው ጥያቄ። እሱን ከመለስክ ይህም ይመለስልሃል ማለት ነው። አይ አልተጻፈም ካልክ ደግሞ ይህም አልተጻፈም። ይኸውልህ እንደዚህ እናድርገው። አሁን ስጠይቅህ በቃ መልስ ስጠኝ፣ እኔ ደግሞ ስጠይቀኝ ከዛ እመልስልሃለሁ ማለት ነው። እኔ አሁን እየጠየቅኩህ ስለሆነ በቃ ቀጥታ መልስልኝ። አብ ይመጣል ተባለ። እሺ ተስማማን። አብ የሚባል አምላክ ከዛ በኋላ በምኑ ነው? በስጋው ነው የመጣው ወይስ በመለኮቱ ነው የመጣው? በቃ አንዱን መርጠህ ንገረኝ። አልተጻፈም እንዴ? አልተጻፈም አልኩህ እኮ። በስጋ እንደሚመጣም በመለኮቱም እንደሚመጣ አልተጻፈም። ይመጣል ግን ተብሏል አልኩህ። ከዚህ በላይ ምን ልመልስልህ? እሺ እና እኔ አምላክ በስጋ እንደሚመጣ ወይ ደግሞ መጥቶ እንደነበረ ላሳየ። የትኛው አምላክ? እግዚአብሔር ደግሞ እኔና አብ አንድ ነን የሚለው ላይ ራሱ ማለት እንችላለን እኮ። እሱ ጋር እንመጣለን ከፈለከ። ግን አሁን እዚህ ያመጣው ነገር ላይ አያስኬድም ነው ለኢየሱስ ክርስቶስ። እኔ ለጠየቁት ጥያቄ ወልድ ቆይ እናንተ ምንድን ነው ቆይ ስነ ስርዓት የሚባል ነገር አልተማራችሁም ነው? እድል አይሰጠንም ወይ ትላለህ እንዴ? ምን እዚህ ጋር የሚታደል እድል አለ እንዴ? ውይይት እኮ ነው። ኦኬ ፋሲካ አለ? አዎ አለ። ኦኬ ካለ አሁን ያመጣው ራእይ 7 እና 8 ላይ ያለው እኔ ለጠየቀው ጥያቄ አብ ማን ነበረ? ክርስቶስ እኔ አምላካችሁ ነኝ አምልኩኝ ለሚለው ማስረጃ አይሆንም ማለት ነው። ዮሐንስ 1:1 ላይ እዛ ላይ በደንብ ስላልተዋጠልህ ዮሐንስ 10:30 ላይ ያለውን እዛ ላይ ገብተን መመልከት እንችላለን። አውዱን እንመልከተው ራሱ ማለት ነው። አውዱን እንመልከተው ከአንቀጽ 27 ላይ ከስንት እንጀምር መሰለህ? ግን አንዴ ሙከሚል ይሄንን እንትንም በለው። ይሄንን እኮ ትናላለህ። አሁን ለምሳሌ አልመለስክም። አሁን በመለኮቱ ነው በስጋው ስለ ያው ይመጣል። ስለዚህ በምኑ ነው የመጣው? እንደኛ እንደሚመጣ ታዲያ በምን እናውቃለን? ይመጣል ከተባለ ስለዚህ ያው ይኸውልህ ቆይ እሺ በቃ ይሄ መጽሐፍህ ነው አይደለ? ይሄ መጽሐፍ ቅዱስ ነው አይደል? ፋሲካ መጽሐፍ ቅዱስ ከሆነ ኦሪት ዘፍጥረት 11:5 ላይ እግዚአብሔር መጥቷል የሰዎችን ግንብ ለማየት። በምንድን ነው የመጣው? በስጋ ነው የመጣው? በመለኮት ነው የመጣው? እሺ እሱን መልስልኝ እስቲ አንተ። ከዛ በኋላ ይሄ መለስልሃል አልኩ። እግዚአብሔር ኦሪት ዘፍጥረት 11:5 ላይ የሰዎች የሰሩትን ግንብ ለማየት ወርዷል። አሁን ጥያቄው እሱ ሲወርድ በምንድን ነው? በስጋ ነው የወረደው ወይስ በመለኮት ነው የወረደው? እኮ ይኸውልህ አንደኛ ነገር የወረደው እዛ ጋ እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው። የት ላይ አሁን ወረደ እያልከኝ ያለው ቦታ ላይ የት አለ? ሲጀመር በብሉይ ኪዳን ላይ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባል ነገር አይታወቅም። አይ ጥያቄ ነው እየጠየቅኩ ነው። በዛ ጊዜማ አንተ እግዚአብሔር አብ ነው የሚታወቀው። እግዚአብሔር አብ ነው። አባታችን የሚሉት ሚልኪያስ 2:10 ላይ የሁላችንስ አንድ አባት ያለን አይደለምን ቢሉ አንድ አምላክ የፈጠረን አይደለም የሚለው አብ የሚባለው አንዱ አምላክ አብ ነው። በብሉይ ኪዳን ላይ የሚታወቀው አብ ወልድ መንፈስ ቅዱስ የሚባል ነገር አይታወቅም። ስለዚህ አብ ነው። ለዛም ነው አንድ ጊዜ ኢየሱስ ክርስቶስ የተሰቀለው። አሁን ለምሳሌ የኛውን ይሄ የኔ ትምህርት ነው ነገር ኢየሱስ ክርስቶስ የተሰቀለው የሆነ ዓለምን ለማዳን ብቻ አይደለም። ዋነኛ ምክንያቱ እሱ ቢሆንም ግን ደግሞ በዛ ጊዜ አሁን እንዳልከው ትክክል ነው። አብ ብቻ ነበር የሚታወቀው፣ ወልድን አያውቁትም ነበረ። በቃ ይሄው እኔም አምላክ ነኝ ለማለትም ጭምር ነው የተሰቀለው። ኦኬ መሰቀል ሰው ተሰቅሎ ነው አምላክነቱን የሚያሳየው? አምላክ እግዚአብሔር አምላክነቱን ለማሳየት ለምን አልተሰቀለም? እንደዛ ከሆነ አምላክነትን ማሳየት በመሰቀል ከሆነ እግዚአብሔር አምላክነቱን እንዲያሳየን ለምን አልተሰቀለም? ወልድ ኢየሱስ ክርስቶስ በተለየ አካሉ ነው የመጣው እንጂ ያው እግዚአብሔር ነው እኮ። በምንም ይሁን አሁን አምላክነቱን ለማሳየት ነው የተሰቀለው አልከኝ። መንፈስ ቅዱስና አብ ደግሞ ለምን አልተሰቀሉም ታዲያ አምላክነታቸውን እንዲያሳዩን? በእላው በቃ እሱን ልጠይቅ ነው የፈለኩት። በዛ ጊዜ ይታወቃሉ። ወልድ ኢየሱስ ክርስቶስ ብቻ ነው የማይታወቀው፣ አንተ እንዳልከው ማለት አዎ ትክክል ነህ። አብ በዛ ጊዜ አምላክ እንደሆነ ያምናሉ፣ ግን የወልድን አምላክነት ደግሞ ክደው ነበረ በጣም ብዙዎቹ።
አብዛኞቹ ማለት ይቻላል። ለዛም ነው አምላክነቱን ለመግለጥም ጭምር ነው የመጣውም ማለት ነው። አምላክነቱን ክርስቶስ አምላክ ነው ተብሎ ተሰብኮ ነው እምቢ ያሉት የካዱት እነሱ። ክርስቶስ አምላክ ነው ክርስቶስ አምላክ ነው ተብሎ ተሰብኮ ያ ስብከት መጥቶላቸው ነው የካዱበት። ኪዶ ነበር የምትለው እንደዛ ታይ ተሰብኮ ምናምን ሳይሆን አያውቁትም ጭራሽ ኢየሱስ ክርስቶስን። እና ታዲያ እንዴት ይክዱበታል? ሳያውቁት እንዴት ይክዱበታል እኮ ሳያውቁት እንዴት ይክዱበታል? ካዱበት የምትለው አይደለም። ከመጣ በኋላ ራሱ እነሱ አልተቀበሉትም። ለዛም ነው እኔ ያወራው ላይ ስለ ብሉይ ኪዳን አሁን እኔ ካነሳሁት ጋር ምን ያገናኛል? አሁን ያመጣው ነገር አሁን የመጣ ነው አሁን ወደዚህ የገባ ነው። ለምንድን ነው ዘፍጥረት 11:5 ላይ እግዚአብሔር እንደሚወርድ ይናገራል። በምኑን የወረደው ነው አሁን ጥያቄው? በመለኮት ነው ወይስ ሥጋ ለብሶ ነው የወረደው? እሱ አያውን እሱ የኔ ጥያቄ ነው። አሁን እግዚአብሔር ይወርዳል አልክ፣ አብ ይመጣል አልከኝ። ስለዚህ የትኛው ነው በመለኮቱ በሥጋው የሚለው የኔ ጥያቄ ነው። አይ አንተን አልጻፈም ምናምን ስላልከኝ ነው። ስለዚህ እሺ እኔና አብ አንድ ነን ወደሚለው ሐሳብ እሺ እንሂድሽ እኮ። አሁን ለምን መሰለ እንትን ራእይ 8:1-8 ላይ ያለው ይመጣል የተባለው አብ ነው ብዬ ስልህ እንዴት ነው ማለት በምኑ ነው የሚመጣው? በሥጋው ነው ወይስ በመለኮቱ አልከኝ። እኔ ደግሞ በሥጋውም በመለኮቱም ተብሎ አልተጻፈም አልኩ። እንዴት አልተጻፈም ታዲያ? እንዴት አልመለስከልኝም አልከኝ። ድርቅ አልክ። እሺ ይዘጋ እንዴት አለን? እሺ እኮ እንደዛ ብለህ ድርቅ ስትል ነው አሁን እግዚአብሔር እንደወረደ ይናገራል። ታዲያ በምኑ ነው የወረደው ብዬ ነው ያንን ስታስረዳኝ፣ ያው ይሄም ስለሚመለስልህ ማለት ነው። ኤኒዌይ ዮሐንስ 10:30 ላይ ያለውን መሄድ እንችላለን። አውዱ ላይ መመልከት ነው አሁን እሱንም ማለት ነው። አሁን ልክ ራእይ 1 ላይ ያለውን ከአንድ ጀምረን ተመልክተ ነው ለአብ እንደሆነ እንዳሳየው ሁሉ በተመሳሳይ መልኩ ይሄንንም የመለኮት አንድነት ሳይሆን የዓለም አንድነት እንደሆነ መረዳት እንችላለን። ግን ያው የለም ስላልከኝ ነው የተጻፈ። አሁን እኔና አብ አንድ ነን የሚለው ላይ እንዲደሙ ምዕራፍ ዮሐንስ ራእይ ምዕራፍ 1 ከቁጥር 7 እስከ 8 ድረስ ማለት ነው። እስኪ አንብበው። ቢስሚላ አንተ ምን ሆነህ ነው? እኔና አብ አንድ ነን የሚለው እኮ ዮሐንስ 10:30 ላይ ነው ያለው። ዮሐንስ 1 ራእይ 1:10 ላይ አይደለም 8 ላይ አይደለም። ዋው ይቅርታ። እሺ ተሳስቼ ነው። እሺ ቀጥልሽ። ኦኬ ዮሐንስ ወንጌል ምዕራፍ 8 ማን ነበር? ዮሐንስ ወንጌል ምዕራፍ 10 ከአንቀጽ 24 ላይ ጀምረን መመልከት እንችላለን። አይሁድም እርሱን ከቦ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት አለ። ማን እንደሆንክ ነው ንገረን ያሉት? አምላክ እንደሆንክ ወይስ ክርስቶስ እንደሆንክ ንገረን ያሉት? ክርስቶስ እንደሆንክ፣ ያው ክርስቶስ አምላክ ስለሆነ ማለት ነው። አይደለም፣ ክርስቶስ ማለት የተቀባ ማለት ነው እንጂ አምላክ ማለት አይደለም። አይሁዶቹም ሲጠብቁት የነበረው አምላክ ከሰማይ ይወርዳል ብሎ ሳይሆን ክርስቶስ መሲህ የሚባል መጥቶ ከሰማይ ይወርዳልን ብሎ አይደለም የሚያምኑት እነሱ ማለት ነው። ከአብርሃም ከያዕቆብ ዘር መጥቶ እነሱን ከነበሩበት ጫና ወይም ደግሞ ከቀኝ ግዛት የሚያወጣቸው ንጉስን ሲጠብቁ ነው የነበረው እንጂ አምላክ ለኛ ኃጢአት መጥቶ ይሞታል ይገረፋል ብሎም አያምኑም ራሱ ማለት ነው። እዛን አሁን አይሁዳውያን ነዋ። አይሁዳውያን በኢየሱስ ክርስቶስ አምነዋል ወይስ አላመኑም? እኮ ይጠብቁት ነበረ። እስካሁንም ድረስ እኮ ይጠብቃሉ ክርስቶስ ይመጣል ብሎ ማለት ነው። የኔ ጥያቄ እሱ አይደለም። የኔ ጥያቄ አምነዋል አላመኑም? አይሁዶች በኢየሱስ ክርስቶስ ያምናሉ አያምኑም? አላመኑም። አየህ፣ አላመኑም ማለት ስለዚህ ተሳስተዋል። ስለዚህ ቀጥል አሁን ወደ እንትኑ እኮ እሱን ነው የምልህ። አሁን እነሱ ይጠብቁት የነበረው አምላክ አንተ እንደምትለው አምላክን አይደለም ሲጠብቁ የነበረው ነው ያልኩህ። መሲህ ነበረ ሲጠብቁ የነበረው። አንተ ክርስቶስ እንደሆንከ ገልጠህ ንገረን አሉት። አምላክ እንደሆንከ ንገረን ሳይሆን ያሉት ክርስቶስ እንደሆንከ መሲህ እንደሆንከ ገልጠህ ንገረን አሉት። ከዛ አንቀጽ 25 ላይ ክርስቶስ የእግዚአብሔር ቃል ነው ወይስ አይደለም? አይደለም። ክርስቶስ ማለት የተቀባ ማለት ነው። እግዚአብሔር የቀባው የላከው ማለት ነው። ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው? ቃል አሁንም ዮሐንስ 1:14 ላይ ያለውን እንመለስበታለን። ከጥቅስ ወደ ጥቅስ ሮጥ ከማለት ምንም የሆነ ነገር ተገባ። ያው አንተ እያመንከኝ ስላልሆነ ነው። ተቀጥል እኮ ምኑን ነው ማምነልህ? አሁን ጥቅሱን እኮ ነው ያነበብኩልህ ያለሁት። ጥቅሱን ነው እኔ ካላመንኩ ጥቅሱን ያላመነህ ማለት ነው። ጥቅሱን ያልደገፈ ማለት ነው። አሁን አንቀጽ 24 ላይ ጀምረን አንተ ክርስቶስ እንደሆንከ ገልጠን ንገረን። ምን እንደሆንከ ክርስቶስ እንደሆንከ ገልጠን ንገረን። ኢየሱስ ክርስቶስም 25 ላይ መለሰላቸው እንዲህ ሲል ምን አለ? ነገርኳችሁ አታምኑም አለ። እኔ ከአባቴ
እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል አለ። በማን ስም ነው የሚያደርገው? በአባቱ ስም ነው የሚያደርገው። እኔ ክርስቶስ እንደሆንኩ ስለምን ይመሰክራል አለ? የማደርገው ስራ እኔ ክርስቶስ እንደሆንኩ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አለ። ከዛ አንቀጽ 26 ላይ ምን አለ? እናንተ ግን ነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። ከምን ስላልሆናችሁ? ከበጎቼ ስላልሆናችሁ። ምን መሆኑን የማያምኑት? መሲህ መሆኑን አያምኑም። ለምን? ከበጎቼ ስላልሆናችሁ አላቸው። አንቀጽ 27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። በጎቼ የተባሉት እነዛ ከእስራኤላውያን መካከል ያመኑት ማለት ነው። አማኞቹ ሁሉም አይደለም የካዱበት፣ ያመኑ አካላት አለ። በጎቹ ማለት ነው። ስለዚህ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። አንቀጽ 28 ላይ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። በምንድን ነው የዘላለም ሕይወት የሚያገኙት? ልክ ዮሐንስ ወንጌል ምዕራፍ 17 አንቀጽ 3 ላይ ባለው መሰረት ማለት ነው። አንድ አምላክ አለና ይላል። ማን ነበረ? ብቻህን እውነተኛ አምላክ የሆንክ ቆይ ጨርስልሃለሁ። ቆይ የዘላለም ሕይወት ምን እንደሆነ ያሳየኸው ነው ያለሁት እዛ ዮሐንስ ላይ። የዘላለም ሕይወት ምንድን ነው ብዬ አልጠየቅኩም። ስለዚህ በቃ ጥቅሷን ብቻ ጨርሳትና እኮ ላብራራልህ። ተረጋጋ፣ አትፍራው። ሀሳብ ነው፣ ሀሳብን አትፍራው። ባይብል ነው ያነበብክ ያለሁት። ስለዚህ ምን አለ? እኔ የዘላለም ለምን ታውቃለህ? ሙከሚል ለምን ታውቃለህ? ያው በአላማ ስላልከኝ ሀሳብን እየፈራሁት ነው ለማስረጃም ስለሌለ። እሺ ቀጥልሽ። ችግር የለም። ይኸው እሺ ችግር የለም። አልሄድም፣ በቃ ሌላ ቦታ አልሄድም። ይኸው እሺ አንቀጽ 28 ላይ እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለሙም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። ለምንድን ነው የማይጠፉት ሲባል የሰጠኝ አባቴ ከሁሉ ይበልጣል አለ። የሰጠኝ አባቴ ከሁሉ ይበልጣል። እነሱ ለምንድን ነው የማይጠፉት? የዘላለም ሕይወት የሚያገኙት ለምንድን ነው? የሰጠኝ አባቴ ከሁሉ ይበልጣል፣ አብ ስለሰጠው ማለት ነው። እነዚህ አማኞች ማለት ነው። ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። ተመልከት። አንቀጽ 28 ላይ ከእጄ ማንም አይነጥቃቸውም አለ። አንቀጽ 29 ላይ መጣና ደግሞ አብ ከሁሉ ይበልጣል ካለ በኋላ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አሁን ሁለቱም በጎቹን እየጠበቁ ነው ያለው በእጃቸው ማለት ነው። ተመልከት። ከዛ ምን አለ? አንቀጽ 10 ላይ ማን ነበር? አንቀጽ 30 ላይ እኔና አብ አንድ ነን አለ። በምን? በጎቹን በመጠበቅ። ተመልከት። ከዛ በኋላ ተመልከት፣ እኔና አብ አንድ ነን ብሎ ሲናገር አንቀጽ 31 ላይ አይሁድም ሊወግሩት ደግሞ ድንጋይ ያነሱ አለ። ድንጋይ ያነሱ። ለምንድን ነው ድንጋይ ያነሱ ሲባል ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱ ስለማናቸው ትወግሩኛላችሁ ብሎ መለሰላቸዋል። ሚውት አድርግ። ማና አብዲ እንዴ ነው? ሚውት አድርግ። ኦኬ እሺ፣ ልቀጥል። አንቀጽ 32 ላይ ደግሞ ምን አለ? ኢየሱስም ከአባቴ ብዙ መልካም ስራን አሳየዋችሁ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ማለት ተመልከት፣ አይሁድም ስለ መልካም ስራህ አንወግርህም፣ ስለ ስድብህ አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብሎ መለሱለታል። ተመልከት፣ አምላክ ስለማድረግህ፣ ራስህን አምላክ ስለማድረግህ። ኢየሱስ ክርስቶስ ራሱን አምላክ አድርጓል ወይ ነው? ኢየሱስ ክርስቶስ የሚመልስላቸውን መልስ ተመልከት። አንቀጽ 34 ላይ ምን አለ? ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋቸው የተጻፈ አይደለምን አለ። የት ላይ ነው የተጻፈው? መዝሙረ ዳዊት ምዕራፍ 82 አንቀጽ 6 ላይ ገብተህ መመልከት ትችላለህ። የእግዚአብሔር ቃል የመጣላቸውን ነቢያትን አማልክት ይላቸዋል፣ ወይም ደግሞ አምላክ ይላቸዋል። አማልክት ማለት ያው የአምላክ ብዙ ቁጥር ስለሆነ ማለት ነው። ከዛ አንቀጽ 35 ላይ አቢ መውረድ ፈልገህ ነው? ሚውት አድርግ። ሚውት አድርግ፣ እያወራን ያለ ነው። ሚውት አድርግ፣ ማይክ ያዝ። እንዴት እንደምንግባባ አላውቅም ከእነዚህ ሰዎች ጋር። ኦኬ አንቀጽ 35 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸዋል። አማልክት ካላቸው። ስለዚህ የእግዚአብሔር ቃል ስለመጣለት ኢየሱስ ክርስቶስ የእግዚአብሔር ቃል ስለመጣለት ኢየሱስ ክርስቶስ ምን አለ? የእግዚአብሔር ልጅ ነኝ ስላለ ምን አደረጉት? እነሱ ሊወግሩት ተነሱ ማለት ነው። ምክንያቱም የእግዚአብሔር ልጅ ማለት የእግዚአብሔር ቃል የመጣለት ማለት
ነብይ ማለት ከአምላክ ዘንድ የተላከ ስለሆነ እነሱ ግን ሐሳዊ ነብይ ነው ብሎ ስለሚያምኑ ምን አደረጉት? ቆይ አንቀጽ 36 ላንብብልህ። የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችኋል። የእግዚአብሔር ልጅ ነኝ ስላልኳል። ስለዚህ አይሁዳውያን ሊወግሩት ያነሱት ራሱን አምላክ አደረገ ያሉት ለምንድን ነው ሲባል የእግዚአብሔር ልጅ ነኝ ስላለ ነው። የእግዚአብሔር ልጅ ነኝ ማለቱ አምላክ ያስብላል ወይ ሲባል አዎ። ለምን? እግዚአብሔር ራሱ መዝሙረ ዳዊት ምዕራፍ 82 አንቀጽ 6 ላይ የልዑል ልጆች ናችሁ አማልክት ናችሁ ብሎ ስላላቸው ማለት ነው። እና ስለዚህ እዚህ ጋር የሚናገረው ስለ ዓላማ አንድነት እንጂ በፍጹም ስለ መለኮት አንድነት አያወራም። መቀጠል ትችላለህ። እሺ ያው አሁን እኔ ብዙ አልወራም። እኔ ያው ብዙ እንትን ማለት ስለማይመቸኝ በቃ ትንሽ ያው እንዲገባኝ ምን ነው ፈልገው። እሺ አሪፍ አስረድተህ ቀጥል። እየተሰማ አይደለ? ፋሲካ አለ? ፋሲካ አለ? ወረደ እንዴ? እሺ ገና ሙይት ማድረግ ሳይለምድ አስገባኝ። አንላቀቅም። በቃ ኤቢን ላስገባልህ። ኦኬ ዛሬ እንግዲህ ቀን ነው። ይኸው አቤት ሰላም ነው። እንዴት ነህ አብይ? ሰላም ነው አለ ሁሉ ሰላም አለ። የሰማይና የምድር ፈጣሪ ይመስገን። ወሬያችሁ ደስ ይላል በጣም ወሲ ናችሁ። የጌታን ቃል እያነበብን ነው። ለእንዴት ደስ አይል? አዎ ማለትም ያው ልዩነት ቢኖርም መማማር ደስ ይላል። ደስ ይላል። ከየት ቤተ እምነት ነህ አቢ? እኔ ከኢየሱስ ማለቴ በማለት ፕሮቴስታንት ነህ? ካቶሊክ ነህ? ኦርቶዶክስ ነህ? ፕሮቴስታንት። ኦኬ። ለኢየሱስ ክርስቶስ አምላክ አለው? አምላክ ነው እንጂ አምላክ የለው? ማለትም አምላክ ነው ራሱ። አምላክ የለውም ወይ? ማለትም ያው ኢየሱስ ክርስቶስ አምላክ ነው፣ እግዚአብሔር አባቱ ነው የምንለው። አምላኩስ አይደለም? አይደለም፣ አምላክ ነው። ያው በባህሪ አንድ ናቸው፣ በአካል ሶስት፣ በባህሪ አንድ ናቸው፣ በመለኮት አንድ ናቸው። ያው ልጁን ስታወራው እየሰማው ነው ከመጀመሪያ ጀምሮ ማለት ነው። እሺ አምላክ አለው የሚል ነገር ከሰጣውስ ምን ትላለህ? መጽሐፍ ቅዱስ ላይ እስቲ ላንብበው ንገረኝ። እሺ ጀማል እስቲ ሁለት ትልቅ አድርገው አንዴ እንትኑን ለማሳየት ይመቻል መሰለኝ። እንደዛ ሲሆን በሁለት ላድርገው ኡስታዝ ጀማል እስቲ እንደዛ አድርገው እናለፍ። እሺ እንዴት ነበር ማድረግ የሚቻለው? መጀመሪያ በትንሹ ላድርግህና እሺ እንደዚህ ነው። ከዛ ኦኬ ግን ለገሳንም ደግሞ ትልቁ አደረኩት። ይለግስልን ይሆናል። ሁለታችን በቃ ትልቁ አደረኳችሁ ሁሉ በቃ ኦኬ እሺ ኦኬ የሚታይ ከሆነ አይታይኛል። ብዙ ጥቅሶች አሉ። ለምሳሌ ማቴዎስ ወንጌል ምዕራፍ 27 አንቀጽ 46 ላይ ኢየሱስ ክርስቶስ በተሰቀለበት ጊዜ ስለ አምላኩ ሲናገር ነበረ። ምን ሲል ነበረ? ኤሎሄ ኤሎሄ ለማ ሰበቅተኒ ሲል ነበረ። ኤሎሄ ማለት አምላኬ ማለት ነው። አምላኬ ስለምን ተውከኝ ብሎ ይናገራል። ስለዚህ አምላክ አለው ማለት ነው። እሺ ልክ ሁለተኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ ምን ይላል?
ጳውሎስ ሲናገር የርህራሄ አባት የመጽናናት ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ይናገራል። ሌላም ቦታ ላይ ምንድነው የሚናገረው? ቆይ እስቲ ስለማመኑ እንመጣበታለን። ሁለተኛ ቆሮንቶስ ምዕራፍ 11 አንቀጽ 31 ላይ ለዘላለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል አለ። የኢየሱስ ክርስቶስ አምላኩና አባቱ። ስለዚህ ብዙ ጥቅሶች አሉ። ኤፌሶን 1:3 ላይ ወደ ኤፌሶን ሰዎች እንደገና 1:17 ላይ ዮሐንስ ወንጌል እንደውም ይሄን ላንብብልህና ከዛ በኋላ ሐሳብን ትቀጥላለህ። ዮሐንስ ወንጌል ምዕራፍ 20 አንቀጽ 17 ላይ ከመግደላዊት ማርያም ጋር ሲነጋገር ኢየሱስ ክርስቶስ ምን አለ? ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ አላት። አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ወዴት ሄዳለሁ አለ? ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ አለ። አምላኬ፣ ስለዚህ አምላክ አለው ማለት ነው። ቅድም አምላክ የለውም ስትለኝ ነበረ፣ ይኸው አሳየሁሽ። ምን ትላለህ? አዎ ትክክል። መጽሐፉ አይተጻፈው ነው አንተ ያነበብከው። ኢየሱስ ክርስቶስ እግዚአብሔር አባቱ ነው። ልክ ነህ። ምንም አባቱ ብቻ አባቱ ነው። አባቱ ሳይሆን አምላክ መሰለህ። የባህሪ አምላኩ ነው ያወራው። የሚናገረው የባህሪ ልጁ እንደሆነ ነው የሚናገረው። አንተ ያወጣው ጥቅስም ትክክለኛ ጥቅስ ነው። አንተ በአባትነት ታምናለህ? ቆይ ስለ አባትነት እኮ እያወራን አይደለም። አምላክ አለ ወይ የለውም? አይ ያው አባቱ ነው እኮ አልኩህ እኮ። እኔ እኮ አባቱ ነው ወይ አይደለም አምላኩ ነው ወይ ነው ያልኩህ። አምላኩ አይደለም፣ ይኸውልህ አባቱ ነው። ይኸውልህ የኢየሱስ ክርስቶስ እግዚአብሔር አባቱና አምላኩ ነው። እውነት ነው፣ ትክክል ነው። ምንም ስህተት የለውም። አምላኩ ነው። አዎ ለአምላክ አምላክ አለው። አምላክ ነው እግዚአብሔር አምላክ። አሁን አብ ወልደ መንፈስ ቅዱስ የምንላቸው ስልጣናቸው እኩል ነው። ስልጣናቸው አይለያይም። ስልጣናቸው እኩል ከሆነ እንዴት አንዱ ለአንደኛው አምላኩ ይሆናል ታዲያ? ሁለቱም አምላክ ከሆኑ አንደኛው ለሌላኛው አምላኩ እንዴት ይሆናል? ሚስጥሩ እዚህ ጋር ነው። ገባ? ሚስጥሩ ምን ላይ መሰለ? ክርስቶስ ወደዚህ ምድር የመጣው ኢየሱስ ክርስቶስ ወደዚህ ምድር የመጣው አምላክነቱን ለመናገር አይደለም። የመጀመሪያው ማወቅ ያለብህ ክብሩን ሁሉ ትቶ ነው የመጣው። እኔ እኮ ኢየሱስ ክርስቶስ አምላክነቱን ተናግሯል ወይ ሳይሆን አምላክ አለው ወይ ነው ያልኩት። ለሱ ለራሱ እኮ አሁን ይኸውልህ ጳውሎስ ነው የጻፈው ይህንን መልእክት ማለት ነው። ጳውሎስ ሲጽፈው የኢየሱስ ክርስቶስ አንደኛ ልጁ ስለሰጠው ነው። የኢየሱስ ክርስቶስ አባትና አምላክ ይባረክ ማን ይሰጠን ነበረ? አምላክና አባት ይባረክ ሊል የቻለው ክርስቶስ በምድር ላይ መጥቶ ዋጋውን ስለከፈለ ነው እንጂ ክርስቶስ በምድር ላይ ባይመጣ ክርስቶስ ራሱም ነው አምላክ አለኝ ብሎ የተናገረው። ወደ አምላክ ያድርጋለሁ ብሎ የተናገረው ክርስቶስ ራሱም ብሏል እኮ ራሱ። አሁን መጀመሪያ እንደነበረው ክብር አለም የነበረው። አሁን ለምሳሌ አንተ እንዳወጣው ጥቅስን ብዙ አወጣልሃለሁ። አሁን አንተ እንዳወጣው ለምሳሌ አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 3 ላይ ምን የሚል አንደኛ ቆሮንቶስ ከርዕሳችን ጋር የሚገናኝ ነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ ይናገራል። አሁን አንተ ምንድን ነው የሚናገረው? ስለዚህ አለ ማንም በእግዚአብሔር መንፈስ ሲናገር አለ። እየሰማኝ ነው? አዎ የሰማው ነው። አሁን ከርዕሳችን ጋር የማይገናኝ ነገር አትጥቀስ። ጥቅሱን ስለማውቀው እኔ መጀመሪያውን አውቀዋለሁ። አንተ ባትጠቅሰው ግን አሁን ነጥባችን አላወቀውም ጥቅሱን እኮ አሁን ከርዕሳችን ጋር ምን ያገናኘዋል? አሁን አንተ ያመጣኸውን ጥቅስ ማለትም አንተ አባትነቱን ብቻ ነው እየገለጽክ ያለው። አባት አለው ብቻ የሚለው ነው እየገለጽክ ያለው አይደለ? አሁንም እየተሳሳትክ ነው ያለው። አንተ ማይንድ ላይ ያለውን ነገር ብቻ ነው የተናገርክ ያለው። እኔ ስለ አባትነቱ አልተናገርኩም። አሁንም ስለ አምላክነቱ ነው። ለኢየሱስ ክርስቶስ አምላክ አለው የለውም ነው እንጂ አባት አለው ወይስ የለውም አይደለም ያልከው ያለው። ምድር ላይ የወረደ ወደ ምድር የመጣ ሰዓት ነው ክብሩን የለቀቀው ኢየሱስ ክርስቶስ። ይናገራል እኮ እንዳልከው አባቶች ሰማይና ምድር ሳይፈጠር በነበረኝ ክብር አክብረኝ ይለዋል። ክብርና አምላክ
ክብርና አምላክነት ይለያያል ሀቢቢ። እኔ አንተን ላከብር እችላለሁ። አከበርኩ ማለት አምላክ ነህ ማለት አይደለም። አዎ እኮ ማለትም ምድር ላይ አሁን ላይ እኮ የሚሰጠው ክብር የለም ኢየሱስ ክርስቶስ። እሱን ነው የምናከብረው እኛ። አሁን ይሄ መጽሐፍ እሱ ወደ ምድር ስለመጣ የተጻፈው መጽሐፍ ነው። ምድር ላይ ደግሞ ሲመጣ አምላክ ሆኖ አይደለም የመጣው። አምላክነቱን ለመናገር አይደለም የመጣው። እነ ጳውሎስ የጻፉት ኢየሱስ አምላክ አልነበረም ነው? ምድር ላይ በነበረበት ጊዜ አምላክ አልነበረም? ፍጹም ሰው ፍጹም አምላክ ነው እኮ። አምላክ ፍጹም ሰው ፍጹም አምላክ ከሆነ አምላክነት በሱ ውስጥ አምላክነቱን ለእኛ አልነገረንም፣ ለህዝቡ አልተናገረም። ችግር የለውም። እሺ አልተናገረም። ካልተናገረ ኢየሱስ ክርስቶስ አምላክነቱን ካልተናገረ፣ አንደኛ አንተ ለምን ታመልከዋለህ እኔ አምላክ ነኝ ብሎ ካልተናገረ፣ ሁለተኛ ደግሞ እሱ ራሱ አምላክ ከሆነ የአምላክነት ባህሪ ካለው ለአምላክ አምላክ እንዴት ይኖረዋል ነው? ምክንያቱም አምላክ አንድ ነው። ከአንድ አምላክ ውጭ ሌላ አምላክ የለም። ለዛኛው አምላክ ደግሞ ለአንዱ አምላክ ሌላ አምላክ ካለው፣ ስለዚህ ስንት አምላክ ነው የሚሆነው? ክርስቶስም አምላክ ነው ካልከኝ፣ የክርስቶስ አምላክም አምላክ ነው ካልከኝ፣ ሁለት አምላክ ነው የሚሆነው። እውነት ነው፣ ልክ ነህ። አሁን ምን አለ መሰለህ ኢየሱስ ክርስቶስ እንዳልከው ሌላ አምላክ ካለው ሁለት ሶስት አምላክ ነው የሚሆነው፣ ምንም ጥያቄ የለውም። ነገር ግን እንዳልኩ የመጀመሪያው ጥያቄና ዓላማው ያንን መናገር አይደለም። ያንን አስመራ ያዘው። ሁለተኛ ኢየሱስ ክርስቶስ ወደ አባቱ የተናገረበትን የጸለየበት ብዙ ጸሎቶች አሉ። ለኛ ለምሳሌ አምላክነቱን ቢነግረን ይሄን ክርክርም አንከራከረውም። ኦልሬዲ ማለት ነው ይጠናቀቃል ጨዋታው። ስለዛ ፕሮግራም መጥቶ ቢሆን ማለት ነው። ነገር ግን እሱ አምላክ የሚያስብለው ብዙ ፓርቶች አሉት። ብዙ ነገሮች ተናግሯል። አንደኛ ዮሐንስ 13:13 ላይ ተናግሯል በግልጽ ማለት ነው። እናንተ መምህርና ጌታ ትሉኛላችሁ ልክም ብላችኋል ነኝና ይላል። አንዳንድ እየገፉትም በግልጽ ሲጠይቁት እናያለን ደቀ መዛሙርቶች። ሁለተኛ ደግሞ ሉቃስ 23 ላይ ዮሐንስ 13:13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ብሎ የተናገረው ጌትነቱን ራሱ ተቀብሎት ነው። እግዚአብሔር ነው ጌታ ያደረገው አይደለም እንጂ ጌታ የተባለ እሱን ነው ማለት። እሱን ጌታ እግዚአብሔር ጌታ ስላደረገው ጌታ ነኝ ብሎ ሊናገር ይችላል። ጌታ ማለት ደግሞ አምላክ የሚመለክ ማለት አይደለም። ሌሎች አካላትም ጌታ ይባላሉ። ለምሳሌ ሳራ አብርሃምን ጌታ ይለው ነበር ይላል። አምላክ ያለችው ማለት አይደለም፣ ጌታ ነው የተባለው። ገብተዋል? እሺ እሱንም ተው፣ ችግር የለውም። ለምሳሌ ሉቃስ 23 ላይ ቁጥር 41 እና 42 ላይ በቀኝና በግራ የተሰቀሉ ወንበዴዎች አሉ ይላል መጽሐፍ ቅዱስ ሲናገር ማለት ነው። አንደኛው ሰደበው ይላል፣ አንደኛው ደግሞ ገሰጸው ይላል። እንግዲህ በየትኛውም በእስልምናም በየትኛውም ቤተ እምነት ውስጥ ለምሳሌ የትኛውም ነብይ ነኝ የትኛውም የእግዚአብሔር ሰው ነኝ የሚል የትኛውም ሰው ቢሆን ስለኔ የዘላለም ሕይወት ሊነግረኝ ማንም አይችልም። እኔ ነኝ የማውቀው። ልክ እናንተ ጋርም እንዳለው አንተ እንዲህ ትሆናለህ የሚል የለም። አሁን እውነት እልሃለሁ አለው በመንግስቴ ዛሬ ከኔ ጋር አብረኝ ትሆናለህ አለው። አሁን ይሄ ስልጣን ማን የሰጠው? የሰጠው ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ይናገራል። የሰጠው አምላክ ነው የሰጠው። ኢየሱስም አለው ጌታዬ ሆይ በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። አዎ ከኔ ጋር በገነት አምላክ ገነት ውስጥ ነው እንደሚቀመጠው አይደለም። ይሄ ለሰው ተሰጥቷል ያሳያል። ቆይ ይሄ ለሰው ተሰጥቷል? አዎ ተሰጥቷል። እንዴ ሁሉም ነብያት እኮ ሰዎች ህዝቦቻቸውን ሲያስተምሩ ገነት እንገባለን የገነት መንገድ ይሄ ነው እያሉ ሊሰብኩ ሊያስተምሩ ነው የመጡት። ሌላ ዓላማ እኮ የላቸውም። አምላክ ነቢያትን የሚመርጠው እኮ ለዛ ነው። ይሄ ሰውዬ በመጽሐፍ ቅዱስ ታሪክ ውስጥ ወንበዴ ነው። አንድ መረጃ ስጠን ማለት ነው። ዴቭ ሚውት አድርግ። ስነ ስርዓት ያዝ እኮ ስነ ስርዓት ያዝና ከሱ ጋር ያወራው ነው። ሚውት አድርግ እንዴ! ቆይ ምን አይነት ነው? ቆይ ግብረ ገብ የሚባል ነገር አትማሩም ነው?
አንድ ሰው እያወራ ጣልቃ ገብታችሁ የምታወሩት እኮ ሚውት አድርግ። እሺ እንዳላስወረደ ሚውት አድርግ። እሺ ቀጥል አቢ። ይሄ ሰውዬ እግዚአብሔር ሲከተል የነበረ ሰው አይደለም። የእግዚአብሔርን መንገድ የማያውቅ ሰው ነው። ወንበዴ ነው። ነፍሰ ገዳይ ነው። ልብ አሁን በደንብ አዳምጥ። አንደኛ ነፍሰ ገዳይ ነው። ሁለተኛ በጣም ከእግዚአብሔር የራቀ ሰው ነው። ክፉ መንገድን ሲከተል የነበረ ሰው ነው። የሰው ነፍስን ሲያጠፋ የነበረ ሰው ነው። እንደ ድንገት ከኢየሱስ ጋር የተገናኙት መስቀል ላይ ነው። ሌላ ቦታ አልተገናኙም። ከዛ በፊትም በመጽሐፍ ቅዱስ ውስጥ ምንም አልተጠቀሰም። ይሄ ሰው ምንም አይነት ጥቅስ የለውም። ምንም አይነት ከኢየሱስ ጋር ንግግር የለውም። ምንም አይነት መልካም ስራ የለውም። ምንም አይነት እምነት የለውም። ነገር ግን ሰው ገሎ ተፈርዶበት ነው የተገናኙት። ልብ ብለህ አድምጠኝ። ይሄ በሰው ዘንድ የተፈረደበት በሞት የተቀጣ ሰው ነው ከኢየሱስ ጋር የተገናኘው። ነገር ግን አንድ ኃጢአተኛን፣ አንድ ነፍሰ ገዳይን፣ አንድ በጣም መጥፎ ስራ የሚሰራን ሰው ዛሬ እውነት እልሃለሁ አለው። ያችን ስለተናገረ ብቻ እኛስ በጥፋታችን ነው አለው። ይሄ ሰው ግን ምንም አላጠፋም ነው ያለው። ሌላ የተናገረው ቃል የለም በነገራችን ላይ መጽሐፍ ቅዱስ። ነገር ግን አለው ዛሬ እውነት እልሃለሁ በገነት ከኔ ጋር ትሆናለህ ነው ያለው። በቃ ኢሚዲየትሊ። ይህንን አንተ እንዴት ነው የምታየው? እኮ እንደዛ ማለቱ አሁን እኔ ለጠየቁት ጥያቄ አምላክ አለ ወይ ለሚለው ጥያቄ እንዴት ሆኖ ነው መልስ የሚሆነው? ለምሳሌ ለሱም እኮ እመጣላለሁ። አሁን እኮ እኛ ነገሩን ስለሳት ነው ስለ አምላክነቱ ስለገባን ነው እንጂ ማለት ነው። እኔ ሚሊዮን ቦታ ነው የምነግርህ ስለ አምላክነቱና ስለ አባትነቱ እነግርሃለሁ። ነገር ግን ሰው ነብይም ይሁን እሺ ቆይ አንዴ እኮ እንደዛ ብሎ መናገሩ አምለስ 8:40 ላይ አሁን ከእግዚአብሔር ዘንድ የሰማሁትን እውነት የነገርኳችሁ ሰው ነኝ አለ። ከአምላክ ዘንድ ሰምቶ የሚናገር ሰው ስለነበረ እሱ አሁን ያመጣው ጥቅስ ምንም እኛ ካነሳ ነው። አንዴ ክርስቶስ እኔ የሚናገረው ከእግዚአብሔር ዘንድ ሰምቼ ነው ብሎ ይናገራል። መስቀል ላይ ከማን ሰማ? መስቀል ላይ ነው ያለው እኮ ከሰውየው ጋር ነው ያወራው እኮ ሌላ ሰው የለም በማለከላቸው ስልጣን እንዳለው የሰማይና የምድር አምላክ እንደሆነ ነው እኮ በግልጽ የተናገረው። አሁን ሌላ አካል ጌታ አይደለም እኮ እዛ ላይ ከእግዚአብሔር ዘንድ ለመስማት የግድ በመካከል ችግር የለውም። አሁን እኮ ችግር የለውም። የፈለግከውን ጥቅስ ታመጣለህ። እንትን ቆየ ግን አሁን ስቲል እስካሁን ድረስ ለኢየሱስ ክርስቶስ አምላክ አለው ብዬ ያልኩህን ነገር ማስተባበል አልቻልክም እስካሁን ድረስ ማለት ነው። ስቲል ለምሳሌ ማለት ነው ሌላ ነገር ነው ያወራን ያለው። እሺ ወደ እሱ ልምጣና ለምሳሌ ይሄ ምን ሆኖ ምን እያልክ ነው ኤዲያስ? እኔን አንድ እድል ስጠኝ ወይ? ቆይ ከሱ ጋር እያወራን እኮ ነው። እሱ ደከመኝ አላለም። አንተ ለምን ትጣልቃለህ? እድል ስጠው እስቲ ስጠው፣ እድል ስጠው። እሺ ቀጥል። እሺ ምንድን ነው ሀሳብ? ምን ለማለት ፈልገህ ነው? ለኢየሱስ አምላክ የለውም እያልክ ነው? አለው። እሺ በቃ ካለው ምንድን ነው? ለአምላክ አምላክ አለው? ቆይ አንዴ ሎጂክህን እዛው አንዴ ግን በማስረጃ ላረጋግጥ። ምኑን ነው በማረጃ የምታረጋግጥልኝ? እኔ እንጃ። ብንሄድ እንደ ሀሳብ ቅድም ኮሜንቶች ብንሄድ ምናምን እያሉ ነበር። ወላሂ አለም መርሀባ። እሺ በቃ እንሂድ። አሁን ቆይታ ነው ወንድም። ይቅርታ እሺ፣ እዛ የማይቀርበት ፕሮግራም ስለነበረ ነው። እዚህም በእርግጥ ብዙ ሰው አለ። እነዛ ሰብሰቡ እንድል ኤርሚያስ ምዕራፍ 32 ማሳወቅ ነበር። እኔም አላወቅኩም ፕሮግራሙን፣ እኔም አላወቅኩም ነበረ። ፕሮግራም ካለ መሄድ አለብን። በቃ እሺ ደህና ቆዩ። ሌላ ጊዜ እናወራለን። ኤዲያስ ሁላችሁንም ሌላ ጊዜ እናወራለን። ፎሎ ያርጉና እዚሁ እንቀጥላለን። በኋላ ዴቭና ሙከሚል አቢ